ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ሳምንታዊው የፋና መድረክ የፖለቲካ ፓርቲዎች በፖሊሲ አማራጮቻቸው ላይ ሐሳባቸውን የሚያቀርቡበት፣ እርስ በርስ የሚጠያየቁበት፣ የሚሞግቱበትና የሚሞገቱበት ሰባተኛው ጠቅላላ ሀገር አቀፍ ምርጫን መነሻ በማድረግ የተዘጋጀ ልዩ የክርክር መድረክ ነው። ክቡራንና ክቡራት፣ የዛሬው የፋና መድረክ የክርክር ርዕሰ ጉዳይ የቱሪዝም ፖሊሲ ነው። በዚህ በቱሪዝም ፖሊሲ ላይ ሶስት የፖለቲካ ፓርቲዎች እዚህ ከናንተ ፊት ተሰይመው የፖሊሲ አማራጮቻቸውን ያቀርባሉ። ፓርቲዎቹ ትብብር ለኢትዮጵያ አንድነት፣ ነጻነትና እኩልነትና ብልጽግና ፓርቲ ናቸው። ክቡራንና ክቡራት፣ በዚህ የክርክር መድረክ ተገኝታችሁ ለመላ ኢትዮጵያውያን በቱሪዝም ላይ ያላችሁን የሐሳብ መዋጮ ፖሊሲ ለማቅረብ ስለመጣችሁ እናመሰግናለን። ክቡራን ተመልካቾቻችን፣ ይህ ክርክር የ90 ደቂቃ ቆይታ አለው። ተከራካሪዎች ለእናንተ ለመላ ኢትዮጵያውያን የቱሪዝም ፖሊሲ አማራጭ ሐሳቦቻቸውን 90 ደቂቃ ቆመው ሐሳባቸውን በማቅረብ ማንን ፓርቲ መምረጥ እንዳለባችሁ ለውሳኔ የሚያበቃችሁን ሐሳብ ወደ እናንተ ያደርሳሉ። ሶስቱ የፖለቲካ ፓርቲዎች በ6 ተከራካሪዎች ተወክለዋል። ትብብር ለኢትዮጵያ አንድነት በዶክተር ይሃለም ታምሩና በወይዘሮ ህይወት ያረጋል ተወክሏል። ነጻነትና እኩልነት ፓርቲ በወይዘሮ ነቢሃ መሐመድና በአቶ ዑመር አብዱራህማን ተወክሏል። ብልጽግና ፓርቲ በዶክተር የትምጌት አስራትና በአቶ ስለሺ ግርማ ተወክሏል። ክቡራንና ክቡራት፣ ይህ ክርክር 5 ምዕራፎች አሉት። የመጀመሪያው ምዕራፍ የመክፈቻ ንግግር የምታቀርቡበት ነው። 5 ደቂቃ አላችሁ። ሁለተኛው ምዕራፍ ከዚህ ከመድረክ ለሚነሳላችሁ ጥያቄ ምላሽ የምትሰጡበት ነው። 10 ደቂቃ ይኖራቸዋል። በሶስተኛው ምዕራፍ እያንዳንዳችሁ ፓርቲዎች በተፈቀደ 2 ደቂቃ የቻላችሁትን ያህል ጥያቄ ለመረጣችሁት ወይም ለፈለጋችሁት ፓርቲ ታቀርባላችሁ። በአራተኛው ምዕራፍ ለቀረቡላችሁ ጥያቄዎች ምላሽ ትሰጣላችሁ። የሚኖራችሁ ደቂቃ በቀረበላችሁ ጥያቄ ልክ የሚወሰን ይሆናል። አንድ ጥያቄ 2 ደቂቃ ይፈቀድለታል። የመጨረሻው ምዕራፍ እናንተ ክቡራን ተከራካሪዎች ለመራጩ ሕዝብ በቱሪዝም ፖሊሲ ላይ የማጠቃለያ ሐሳብ ወይም ንግግራችሁን የምታቀርቡበት ነው። ክቡራንና ክቡራት፣ ለሁላችሁም መልካም ዕድል እንመኛለን። አሁን ወደ መጀመሪያው የክርክር ምዕራፍ እናልፋለን። የንግግር ቅደም ተከተላችሁ ባወጣችሁት ዕጣ በተወሰነው ቅደም ተከተል መሰረት ይሆናል። በዚህ መሰረት ትብብር ለኢትዮጵያ አንድነት በቱሪዝም ፖሊሲ ላይ የመክፈቻ ወይም የመነሻ ንግግር እንዲያቀርቡ 5 ደቂቃ አለዎት። ዶክተር ይሃለም መቀጠል ይችላሉ። እሺ፣ አመሰግናለሁ። ክቡራትና ክቡራን፣ እንዳላችሁበት የጊዜ ሁኔታ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በቅድሚያም ይህንን ፕሮግራም ላዘጋጀው ፋና ብሮድካስቲንግ ምስጋና ማቅረብ እንፈልጋለን። የትብብሩን ወይም የትብብር ለኢትዮጵያ አንድነትን የቱሪዝም ፖሊሲ እንደሚከተለው አቀርባለሁ። የትብብር ለኢትዮጵያ አንድነት የቱሪዝም ፖሊሲ የሚከተሉት መሰረታዊ መርሆዎች አሉት። እነሱም እድገት፣ ማህበራዊ እኩልነት፣ ዘላቂነት ናቸው። ከዚህም ጋር በተያያዘ ደህንነቱ የተጠበቀ፣ ተደራሽነቱ ከፍተኛ ጥራት ያለው ቱሪዝም በሀገሪቱ እንዲኖር እንሰራለን። የማህበረሰብ ተጠቃሚነትን፣ ፍትሐዊነትን፣ እኩልነትን እናረጋግጣለን። እንዲሁም ዘላቂና በባህል የከበረ ቱሪዝም ማሳደግ ላይ ተግተን እንሰራለን። ትብብር ለኢትዮጵያ አንድነት ቱሪዝምን የሚመለከተው የኢትዮጵያን ሕዝብ ላይ ወይም አጠቃላይ የአንድ ሀገር ማህበረሰብ ላይ የኑሮ ማሻሻል ላይ ያስከተለውን አሉታዊና አዎንታዊ ተጽዕኖ ላይ በመረዳት ይሆናል። በመሆኑም የቱሪዝም እድገት አስፈላጊ ሁኔታ እንጂ በራሱ ግብ ያለመሆኑን ትብብር ለኢትዮጵያ አንድነት ያምናል። እናም ለማህበራዊ እኩልነትና ለፍትህ ትኩረት መስጠት እንደሚገባ እናምናለን። በእጅጉ ያሳምነናልም። ስለሆነም ከቱሪዝም መሪዎች ጋርም የተቆራኘ ይሆናል። እንደሚታወቀው በሀገራችን ውስጥ ያሉ የቱሪዝም ሀብቶቻችን መጠቀም በሚገባን ልክ መጠቀም እንዳልቻልን የተለያዩ ጥናቶች ያረጋግጣሉ። ከዚሁ ጋር ተያይዞ በሀገራችን የቱሪዝም ስራ መሰራት ባለበት ልክ እንዳይሰራ የተለያዩ መሰናክሎችና ተግዳሮቶች የተጋረጡብን ሲሆን ሁላችንም እንደምናውቀው ሰላም የሁሉም ነገር ቁልፍ መሰረት ቢሆንም ከቱሪዝም ጋር ስናነጣጥረው ደግሞ እጅግ በጣም አስፈላጊ እንደሆነ እንረዳለን። በተለያዩ የሀገራችን አካባቢዎች ማለትም በአማራ፣ በኦሮሚያ፣ በትግራይ እንዲሁም በአፋር የሰላም ሁኔታ እጅግ አሳሳቢ ከመሆኑ ባሻገር በደህንነት ስጋት ምክንያት ጎብኚዎች ጦርነት ባለበት አካባቢ እንደ ልባቸው መዘዋወር ባለመቻላቸው አገሪቱ በእጅጉ የምታገኘውን የውጭ ምንዛሬ እንዳታገኝ አድርጓታል። ሌሎች በሰፊው የሚታዩ ያልተቀረፉ ተግዳሮቶች ይስተዋላሉ። በቂ መሰረተ ልማት አለመኖር፣ ለምሳሌ መንገድ፣ ሆስፒታል፣ ሆቴሎች
ውሃ፣ የመብራት፣ የኢንተርኔትና የተጠናከረ የዓለም አቀፍ ግብይት አለመኖር ይስተዋላል። የሰለጠኑ ባለሙያዎችም እጥረት በእጅጉ በዘርፉ ይታያል። በኢንዱስትሪው ላይ ደካማ ግብይት መኖርም ዝቅተኛ የማህበረሰብ ተሳትፎ መኖርም በእጅጉ የሚታይ ነገር ነው። ቅንጅታዊ አሰራር አለመኖርና የፖሊሲ ክፍተቶችን መኖሩ በቱሪዝም እሴት ሰንሰለት ውስጥ የተለያዩ አካላት ተሳትፎ ውስጥ ገብተው በቱሪዝም መስክ የምናገኘውን ሀብት እንዳናገኝ ተግዳሮት ሆነውናል። በዚህም ረገድ የተጠናከረ ስራ ትብብር ለኢትዮጵያ አንድነት እንደሚሰራ ማረጋገጥ እንፈልጋለን። እንደሚታወቀው ኢትዮጵያ የሰው ልጅ መገኛና በዩኔስኮ በዓለም ቅርስነት የተመዘገቡ 13 የሚዳሰሱና 6 የማይዳሰሱ ቅርሶች አሉ ሲሆን ለመጥቀስ ያህል የላሊበላ ጥንቷ አክሱም ውቅር አብያተ ክርስቲያን፣ የሰሜን ተራሮች፣ የጎንደር ግንቦች፣ የጣና ሐይቅ ገዳማት፣ በደቡብ የኦሞ ሸለቆ፣ የደናኪል ዲፕሬሽን፣ የባሌ ተራሮች ብሔራዊ ፓርክ እና ታሪካዊቷ በግድግዳ የተከበበችው ሐረር ከተማ፣ የታላቁ ስምጥ ሸለቆ ሐይቆች፣ የኦሞ ሸለቆ፣ ጮኬ ተራራ ያጠቃልላል። ስለሆነም ትብብር ለኢትዮጵያ አንድነት በቀጣይ መንግስት ሆኖ ቢመረጥ በእነዚህና በመሳሰሉት የቱሪዝም መስህቦች ላይ ከፍተኛ ስራ በመስራት አገራችን በከፍተኛ ደረጃ የውጭ ምንዛሬ እንድታገኝ ያደርጋል። ከዚህም ጋር በተያያዘ ቅድሚያ ሰጥቶ በሀገራችን ውስጥ ሰላም እንዲረጋገጥ ትብብር ለኢትዮጵያ አንድነት ተግቶ ይሰራል። በተጨማሪ ከፍተኛ ወጪ የሚጠይቁ ጎብኚዎችን በመሳብ የጎብኚዎችን ቆይታ በማራዘም እና ዲጂታል ግብይትን በማፋጠን ላይ ትኩረት አድርገን እንሰራለን። የመንግስትና የግሉን ዘርፍ ትብብር ያጎለብታል። በየዓመቱ ሁኔታዎች እየተገመገሙ የውጭ ምንዛሬ ለማሳደግም ስራዎችን ተግቶ ይሰራል። የቱሪዝም ፍሰትን ለመጨመርና ለማሳደግ የአየር ማረፊያዎችን፣ መንገዶችን እና የዲጂታል መሰረተ ልማትና የመሳሰሉ ተቋማትን በስፋት አጠናክረን እንሰራለን። የመንግስትና የግል አጋርነት በማጠናከር የክልሉ ዘርፍ በቱሪዝም መሰረተ ልማት ላይ ኢንቨስትመንት እንቅስቃሴ እንዲሳለጥ እንሰራለን። በተጨማሪም በቱሪዝምና በሀገር ውስጥ ኢንዱስትሪዎች መካከል ትስስር እንዲኖር ያደርጋል። እንዲሁም የማህበረሰብ አቀፍ ቱሪዝም ሞዴሎች እንዲዘጋጅ በማድረግ የአካባቢው ነዋሪዎች የውሳኔ ሰጪ አካል እንዲሆኑ እንሰራለን። ስርዓተ ጾታ ተኮር ያደረጉ ፖሊሲዎችንም እንተገብራለን። ሌላው ወጣቶችን እንደ ተጠቃሚ ብቻ ሳይሆን በቱሪዝም ኢንዱስትሪ ውስጥ የለውጥ ወኪሎች በማድረግ ሰፊ ስራ እንሰራለን። ዲጂታል ትራንስፎርሜሽንንም በሰፊው እናሳድጋለን። የቱሪዝም ሀብት ጥበቃችንም እንሰራለን። የቱሪዝም መዳረሻ ልማቶችንም እናጎለብታለን። የቱሪዝም ገበያ ልማት፣ የቱሪዝም አገልግሎትና የተቋማዊ አሰራርን እንዘረጋለን። ትብብር ለኢትዮጵያ አንድነትን ይምረጡ ምልክታችን አውራጣት ነው። አመሰግናለሁ። ነጻነትና እኩልነት ፓርቲ ወይዘሮ ነቢሃ አመሰግናለሁ። የተከበራችሁ ኢትዮጵያውያን፣ በሀገር ውስጥና ከሀገር ውጭ የምትገኙ የሀገራችን ህዝቦች፣ የፕሮግራሙ ታዳሚዎች፣ ታዛቢዎችና የፖለቲካ ፓርቲ ተወካዮች፣ ክቡራትና ክቡራን፣ በዛሬው ዕለት ከፊታችሁ የቆምነው የሀገራችን ቱሪዝም አስመልክቶ የነጻነትና እኩልነት ፓርቲ ያለውን ምልከታና ያዘጋጀውን የፖሊሲ አማራጭ ለህዝባችን ለማቅረብ ነው። ሀገራችን ኢትዮጵያ የረዥም ጊዜ ታሪክ ስልጣኔ ባለቤት ናት። ሀገሪቱ ያለችበት መልክዓ ምድራዊ አቀማመጥ፣ ያላት ስነ ምህዳርና ታሪካዊና ተፈጥሯዊ ቅርሶቻችን ብዛት፣ ይዘትና ስብጥር በዓለም የቱሪዝም ምህዳር ልዩ ቦታ እንዲኖራት አድርጓል። ጥንታዊ መስጊዶችና አብያተ ክርስቲያናት የሀገራችን ሀገር በቀል የኪነ ህንፃ መገለጫዎች በመሆን በብሔራዊ ቅርስነት የቱሪስት መስህብ ሆነዋል። ሀገራችን የበርካታ የዱር እንስሳት፣ የደን ሀብቶች፣ የአያሌ እጽዋት እንስሳትና አዕዋፋት መገኛም ነች። ከ80 በላይ ብሔረሰቦች በጋራ የሚኖሩባት ኢትዮጵያ የተለያዩ ቋንቋዎች፣ ባህላዊ እሴቶች፣ የዕደ ጥበብ ውጤቶች፣ የአምልኮ ስርዓቶች ሀገራችን ህያው የብዝሃ ህዝቦች ሙዚየም እንድትሆን አድርገዋታል። ከላይ በቅንጭቡ የተገለጹት የሀገራችን ልዩ መስህቦች ሀገራችንን በቅርስ ሀብቶቿ ብዛትና ስብጥር በአፍሪካ ቀዳሚ እንድትሆን ያደረጋት ሲሆን በዓለም የቅርስ መዝገብ ያስመዘገበቻቸው ቅርሶችና ብዛትና አይነት ለዚህ ጉልህ ማሳያ ነው። የቱሪዝም ዘርፍ ለአንድ ሀገር ማህበራዊና ኢኮኖሚያዊ እድገት የሚኖረው አስተዋጽኦ በጣም ከፍ ያለ ነው። ኢትዮጵያ በአኩሪ ታሪክ፣ በውብ ማራኪ የተፈጥሮ ሀብት የአፍሪካ መዲናና በአስደናቂ የባህል ጸጋ የታደለች ናት። እነዚህ ብርቅዬ ሀብቶቿ ከሌሎች ሀገሮች ጋር ሲነጻጸሩ በጣም ከፍ ያለ ዋጋ ያላቸው ናቸው። ሆኖም ባለፉት 10 ዓመታት እነዚህን ሀብቶች በአግባቡ ከመጠቀም አንጻር ሰፊ ክፍተት መኖሩን መረጃዎች ያሳያሉ። በመስህብ ቦታዎች በቂና የሁሉንም ፍላጎት ሊያስተናግድ በሚያስችል መጠን የመጓጓዣ፣ የመኝታ፣ የምግብ፣ የቴሌኮም፣ የባንክ፣ የመንገድ ዳር ማረፊያዎች፣ የመታጠቢያ ቤቶች፣ ደረጃቸውን የጠበቁ እግር መንገዶች ወዘተ የተሟሉ አይደሉም። በተጨማሪም ማህበረሰቡም ከቱሪዝም ተጠቃሚ የሚሆንባቸው አሰራሮች ተዘርግተው የሚፈለገውን ያህል ጥቅም
እየሰጡ አይደለም። በአጠቃላይ የቱሪስትን ምቾት የሚጨምሩና የቆይታ ጊዜውን በማራዘም ተጠቃሚነታችንን የሚያጎለብቱ ሁኔታዎች በበቂ መጠን የተመቻቹ አይደሉም። በዚህም ምክንያት ዘርፉን መፍጠር የሚገባውን ያህል የስራ ዕድል እንዲሁም ማስገኘት የሚገባውን የውጭ ምንዛሪ ገቢ ማረጋገጥ አልቻለም። በዘርፉ ለተሰማሩና መሰማራት ለሚፈልጉ በተለይም ከማዕከል ወጣ ባሉ የመስህብ ቦታዎቻችን መዋለ ንዋያቸውን በማፍሰስ ለሚፈልጉ ባለሀብቶች ማበረታቻዎች በበቂ ሁኔታ እየተገበሩ አይደለም። ሀገራችን እነዚህን ሰፊ ተፈጥሯዊና ባህላዊ ሀብቶች በአግባቡ መጠበቅና ማልማት ባለመቻሏ ሀገራችን ከዘርፉ ማግኘት ያለባትን ጥቅም እንዳታገኝ ሆኗል። ለዚህም በምክንያትነት ከሚጠቀሱት ውስጥ በሰለጠነ የሰው ኃይል በበጀትና በቴክኖሎጂ አለመደራጀት፣ ከሀገሪቱ እድገት ጋር የሚመጣጠን ፖሊሲና ሕግ ማዕቀፎች አለመኖር፣ ከሀገሪቱ የመሰረተ ልማት ዝርጋታ ጋር የተቃኘ የቅርስ ጥበቃና እንክብካቤ አለመኖር፣ ዓለም አቀፍ የጥናት የመስክ ምርምሮች ከሀገሪቱ ፍላጎት ጋር እንዲሳለጡ አለማድረግ፣ በሀገሪቱ በቱሪዝም ዙሪያ በጋራ ለመስራት የሚያግዙ ተባባሪ ባለድርሻ አካላትን አቅም አሟጦ አለመጠቀም ይገኙበታል። ውድ የሀገራችን ሕዝቦች ባለፉት አጭር ጊዜ በመንግስት በዘርፉ ያልተነኩ ሀገራዊ አቅሞችን ወደ ማልማት በማስገባት ነባር የቱሪዝም መዳረሻዎችን አዳዲሶችንም በመገንባት ደረጃቸውን የጠበቁ የቱሪስት መዳረሻ ስፍራዎችን ፋሲሊቲዎችን ተገንብተው ለአገልግሎት ዝግጁ መሆናቸውን አይተናል። በገበታ ለሸገር የተገነቡ የቱሪስት መዳረሻዎች እንጦጦ ፓርክ፣ ወዳጅነት ፓርክ፣ አንድነት ፓርክ፣ በገበታ ለሀገር የኮይሻ የወንጪና ጎርጎራ የኢኮቱሪዝም መስህቦች ተገንብተው ለአገልግሎት ክፍት ሆነዋል። በተጨማሪም በገበታ ለትውልድ ፕሮጀክቶች በደቡብ ወሎ፣ በጅማ፣ በአፋር፣ በአርባ ምንጭ፣ በሶማሌ፣ በትግራይ፣ በደቡብ ምዕራብ እየለሙ ናቸው። በርከት ያሉ ሆቴሎችና ሪዞርቶች እንዲሁም ፓርኮች የተገነቡ ሲሆን እነዚህ ፕሮጀክቶች የሀገራችንን የቱሪስት መዳረሻዎች ከማስፋት አንጻር ከፍተኛ አስተዋጽኦ እንደሚያደርጉ ይጠበቃል። ይህ የማይካድ ሀቅ ነው ብሎ ፓርቲያችን ያምናል። ነገር ግን አሁንም ሀገሪቱ ከዘርፉ መጠቀም ያለባትን እምቅ ሀብትና ተፈጥሮ ከመጠቀም አኳያ ብዙ የሚቀሩ ስራዎች አሉ ብሎ ፓርቲያችን ያምናል። ለዚህም የሚሆን የፖሊሲ አማራጮችን ይዘን ቀርበናል። እኛ ነፃነትና እኩልነት ፓርቲ ቱሪዝምን የኢኮኖሚያችን የጀርባ አጥንት እናደርገዋለን ብለን ተዘጋጅተናል። ምልክታችን ብዕር ነው። ነፃነትና እኩልነት ፓርቲን ይምረጡ። አመሰግናለሁ። አመሰግናለሁኝ። ብልጽግና ፓርቲ ዶክተር የትምጌታ 5 ደቂቃ አለዎት። ውድ ኢትዮጵያውያን እንኳን ለሰባተኛው ጠቅላላ ምርጫ በሰላም አደረሳችሁ አደረሰን። ብልጽግና በፈተናዎች ውስጥ ሆኖ የኢትዮጵያን የነገ ከፍታ አስቀድሞ ማየት የቻለ የሀሳብ ልዕልናንና የምናብ ጥልቀትን መገለጫው ያደረገ ሀገር የሚቀየረው በስራ ነው ብሎ በማመን ተግቶ እየሰራ የሚገኝ ገቢር ነበብ ፓርቲ ነው። ፓርቲያችን ያለፈውን ታሪካዊ ጸጋ ከአሁኑ የመልማት አቅምና ከነገው ትውልድ ተስፋ ጋር የሚያስተሳስር ሰፊ እይታ ያለው በመሆኑ ቱሪዝምን እንደ አንድ ዘርፍ ብቻ ሳይሆን የኢትዮጵያን ማንነትና ክብር ለዓለም አደባባይ ዳግም የሚያስተዋውቅበት የታላቅነት መገለጫ የብዝሃ ዘርፍ የኢኮኖሚ እይታችን አንዱ ዋነኛ ምሰሶና የህዝብ ለህዝብ ትስስራችንን የምናጠናክርበት ቁልፍ መሳሪያ አድርጎ ይወስዳል። በዚህም ተቀዛቅዞ ተፋዞና ተገቢው ትኩረት ተነፍጎት የነበረውን የቱሪዝም ዘርፍ በማነቃቃት ወደ ሀብትነት ያልተቀየሩ እምቅ የታሪክ የባህልና የተፈጥሮ ሀብቶቻችንን በፓርቲው የምናብ ከፍታና በቆራጥ አመራር ሰጭነት ወደ ተጨባጭ የኢኮኖሚ ጸጋነት መቀየር ጀምረናል። በዚህ ረገድ ከተመዘገቡ ውጤቶች መካከል በትልቁ በማሰብ ከትንሽ መጀመር በሚል መርህ ከቤተ መንግስት ግቢ የጀመረው የኢትዮጵያን ውበት የመግለጥ ስራ በገበታ ለሸገር፣ የአንድነት፣ የወዳጅነት፣ የእንጦጦ ፓርክን እንዲሁም በኮሪደር ልማት በተሰሩ ስራዎች አዲስ አበባን እንደ ስሟ ሰርክ የምታብብ አዲስ ሙሽራ አድርገናታል። በገበታ ለሀገር ያለማናቸው የወንጪ ጎርጎራና ኮይሻ መዳረሻዎች የሀገራችንን የተደበቀ ውበት የገለጡ ብቻ ሳይሆን በልማት ስራዎቻችን እንዴት የየአካባቢውን ጸጋ ማውጣትና ህብረተሰቡን ተጠቃሚ ማድረግ እንደሚቻል ያሳየንበት ነው። በገበታ ለትውልድ ከአርባ ምንጭ እስከ ሎጎ ሐይቅ ሪዞርት፣ ከሶፉ ዑመር ዋሻ እስከ ገራአልታ ተራሮች፣ ከደንቢ ኮሎጅ እስከ ንኢሌ ፓልም ሎጅ፣ ከደንዲ እስከ ሸበሌ ሪዞርት ያለማናቸው መዳረሻዎች የፓርቲያችን ብልጽግና የልማት ውጥን ሁሉንም የሀገራችን ክፍሎች ያቀፈ እይታችን ሰፊ አካታችና ትውልድ ተሻጋሪ መሆኑን በተጨባጭ ያሳየ ሀቅ ነው። ውድ ኢትዮጵያውያን ብልጽግና ፓርቲ እናንተን ይዞና
በእናንተ ታግዞ በአንድ ወቅት የአፍሪካ ህብረት መቀመጫነቷ ጥያቄ ውስጥ እየገባ የነበረችውን አዲስ አበባን አሁን ላይ የሁሉም አፍሪካውያን ኩራት የሆነች የምትናፈቅና በልዩነት የምትመረጥ የኮንፈረንስ ማዕከል በማድረግ በየዓመቱ ከ150 በላይ ትላልቅ ዓለም አቀፍ ሁነቶችን በድምቀትና በብቃት የሚዘጋጅባት የሁላችንም ከተማ አድርጓታል። ከ28 በላይ ሊጠፉ የደረሱ ቅርሶችን ከመታደግ ባሻገር 7 አዳዲስ ቅርሶችን በዩኔስኮ አስመዝግቧል። የዱር እንስሳት ጥበቃ ቦታዎችን ሽፋን ከ8.6% ወደ 10.6% አሳድጓል። ሀገራችን የ40 በመቶ እድገት በማስመዝገብ ከኮቪድ ወረርሽኝ በኋላ ከፍተኛ የቱሪስት እድገት ካስመዘገቡ ሀገራት መካከል ከአፍሪካ ቀዳሚ ከዓለም ደግሞ 6ኛ እንድትሆን አስችሏል። ከ4.6 ሚሊዮን በላይ የውጭ ሀገር ቱሪስቶችን በመሳብ ከፍተኛ የውጭ ምንዛሪ አስገኝቷል። በዘርፉ ከ225 በላይ የሚሆኑ አዳዲስ ቢዝነሶች ስራ እንዲጀምሩ፣ ከ5000 በላይ የሆቴል መኝታ ክፍሎች እንዲጨመሩ እንዲሁም ከ866,000 በላይ ዜጎች የስራ ዕድል እንዲፈጠርላቸው አድርጓል። ውድ ኢትዮጵያውያን፣ ቱሪዝም ከኢኮኖሚ ጠቀሜታው ባሻገር ለወል ትርክት መጠናከር፣ ለዜጎች የእርስ በርስ መቀራረብና ለሀገራዊ መግባባት እንደ ዋነኛ ስልታዊ መሳሪያ ተደርጎ የሚወሰድ በመሆኑ የኢትዮጵያ አዲስ የብልጽግና ምዕራፍ ማብሰሪያና የትውልዶች ድልድይ መሆን ጀምሯል። ለብልጽግና ፓርቲ ቱሪዝም ፈጣሪ የቸረንን ድንቅ የተፈጥሮ ጸጋ፣ ታሪክ፣ ደማቅና መልከ ብዙ ባህል እንዲሁም ቅርሶቻችንን ጠብቀን ማቆየት ብቻ ሳይሆን አልምተን አዘምነንና አልቀን ለነገው ትውልድ የምናስተላልፍበት የዜጎቻችንን ዘላቂ ተጠቃሚነት የምናረጋግጥበት እንዲሁም የኢኮኖሚ መዋቅራዊ ሽግግር ትልማችንን ባጠረ ጊዜ እውን የምናደርግበት ወሳኝ ዘርፍ ነው። ቱሪዝም ሀገራችን በሌሎች ዘንድ የምትታወቅበትን ገጽታ በበጎ የምንቀይርበት፣ የዲፕሎማሲ አቅማችን የምናሳድግበትና በዓለም አቀፍ መድረኮች ላይ ያለንን ተጽዕኖ ፈጣሪነት ከፍ የምናደርግበት ወሳኝ የሀገር ኃይል መሳሪያ መሆኑን ስለምንገነዘብ አሁን የጀመርነውን ጥረት በብዝሃ መስክ ቱሪዝም የበለጠ አጠናክረን እንቀጥላለን። በመሆኑም ውድ ኢትዮጵያውያን፣ ለእናንተ ያለን ጥሪ የሚከተለው ነው። በየአቅጣጫው የኢትዮጵያን አቧራ እያራገፈ እውነተኛ ውበቷን የሚገልጠውን በእውቀትና በምናብ ከፍታ ጸጋን ወደ ሀብት የሚቀይረውን የኢትዮጵያን ብዝሃነት ከአንድነቷ ጋር አስተሳስሮ ታሪክ የማይሽረው አሻራ የሚያኖረውን ፈጠራ፣ ፍጥነትና ጥራት የዘውትር መገለጫ የሆነውን ብልጽግናን ይምረጡ። የብልጽግና የምርጫ ምልክት የስንዴ ነዶ ነው። የስንዴ ነዶ የመተባበር የአንድነትና የሉዓላዊነት ምልክት ነው። ብልጽግናን መምረጥ ማለት የኢትዮጵያን ክብር ከፍ ሲል ማየት ማለት ነው። ኢትዮጵያን ወደ ተምሳሌት ሀገር ብልጽግናን ይምረጡ። አመሰግናለሁ። እናመሰግናለን። ክቡራንና ክቡራት፣ የመጀመሪያው ምዕራፍ የክርክራችን ጊዜ ተጠናቋል። ክቡራንና ክቡራት፣ የክርክራችን ሁለተኛው ምዕራፍ ላይ ደርሰናል። ከዚህ ከመድረክ ለሚነሱ ጥያቄዎች ክቡራን ተከራካሪዎች ምላሽ ማብራሪያ የሚሰጡበት ነው። ጥያቄዎቼን ካሁን ቀደም ፓርቲዎቹ ንግግር ባደረጉበት ቅደም ተከተል እቀጥላለሁኝ። ትብብር ለኢትዮጵያ አንድነት፣ የመጀመሪያው ጥያቄ በማኒፌስቷችሁ ላይ ላሊበላ፣ ግሼን ማርያም፣ ዝቋላ አቦ፣ አክሱምና ጎንደር የመንገድ፣ የውሃ፣ የስልክና የሆቴሎች አገልግሎት እንዲሟሉ አስቸኳይ እርምጃ ይወሰዳል ብሏችኋል። እነዚህን አካባቢዎች ከሌላው በተለየ በምን መስፈርት መረጣችኋቸው? ያ እነሱን የጠቀስናቸው እንደ ምሳሌ ነው እንጂ ቅድም መግቢያ ላይም እንደተናገርኩት ብዙ የቱሪዝም መስህቦች በተለያዩ የሀገሪቱ ክፍል ውስጥ አሉ። እንደ ምሳሌነት ነው ያስቀመጥናቸው እንጂ በአጠቃላይ በሁሉም የሀገሪቱ ክፍል ውስጥ ላሉ የቱሪዝም መዳረሻዎች የመሰረተ ልማት ዝርጋታ እናስፋፋለን። መንግስት ሆነን ብንመረጥ አንዱ ቱሪዝምን የምናጎለብትና የምናሳድግበት መንገድ ምንድነው? የመሰረተ ልማት ዝርጋታን በአስተማማኝ ሁኔታ መዘርጋት ስንችል ነው። እነዛ መሰረተ ልማቶች የተሟሉ ካልሆኑ የውጭ ቱሪስቶችም ሆነ የሀገር ውስጥ ቱሪስቶች ከቦታ ቦታ ተዘዋውረው በሚገባ ከቱሪዝሙ ልናገኘው የምንችለውን ገጸ በረከት ልናገኝ አንችልምና ለቅድሚያ ሰጥተን እንሰራለን ማለት ነው እና በምሳሌነት ነው ያነሳናቸው እነሱ። በማኒፌስቷችሁ ላይ ከቀረበውና ቀደም ሲል ካነሳሁት ሀሳብ በመነሳት ብዙዎቹ ትብብር ለኢትዮጵያ አንድነት የሚያቀርቡት ጥያቄ የእናንተ ኢትዮጵያ እናንተ ትኩረት የምታደርጉበት የኢትዮጵያ ቱሪዝም ሰሜኑ ነው ወይ? የእናንተ ኢትዮጵያ ሰሜኑ የሀገሪቱ ክፍል ብቻ ነው ወይ የሚል ጥያቄ ያላቸው ምንድነው ምላሻቸው? እዚህ ላይ ምንድነው ያው እንደሚታወቀው ትብብር ለኢትዮጵያ የዜግነት ፖለቲካ ላይ ነው የሚሰራው። ሁሉን አቀፍ የሆነ የፖለቲካ እንቅስቃሴ የሚያደርግ ነው። በሀገሪቱ ውስጥ ላሉ
ለሁሉም ማህበረሰቦች በኩልነት የሚታገል የፖለቲካ ተፈካካሪ ፓርቲ ነው። እኛ የሰሜኑ ክልል ላይ ብቻ ትኩረት አድርገን ቢያንስ ለሁሉም እኩል የምትታገሉና ሁሉንም ኢትዮጵያ የቱሪዝም መዳረሻዎችን የምታሰፉና የቱሪዝም መስኩን የምታነሱ ከሆነ አንድ እንኳን ለምሳሌ ከሰሜኑ የሀገሪቱ ክፍል ውጭ ትኩረት የምትሰጡበትን አንድም መዳረሻ አንድም የቱሪስት መስህብ በማንፌስቷችሁ አላስቀመጣችሁም። ቢያንስ ማንፌስቷችሁ ላይ ለምሳሌ ምንድነው ቅድም በመግቢያ ላይ እንደተናገርኩት እኛ የምንታገልለት ለመላው የኢትዮጵያ ሕዝብ ነው። በተለያዩ ዘርፎች ላይም መሰረተ ልማቶችንም ስንዘረጋ እኩል ተደራሽ በሆነ መንገድ ሁሉንም የአገሪቱን ክልል ማዕከል ያደረገ ስራ ነው የምንሰራው። በቱሪዝም መስክም ስንመጣ ቅድም መግቢያ ላይ እንደተናገርኩት በሁሉም የአገሪቱ ክልል በደቡብ ክልል፣ በአፋር ክልል፣ በትግራይ ክልል፣ በአማራ ክልል፣ በኦሮሚያ ክልል ያሉ ብዙ የቱሪስት መስህብ ቦታዎች እንዳሉ ቅድም ጠቅሻለሁ። በእነዚህ ሁሉ ቦታዎች ላይ እኩል ተደራሽነት በሆነ መንገድ ስራዎችን አጠናክረን እንሰራለን። ነገር ግን በማኒፌስቶ ላይ ምናልባት አንተም ቅድም እንዳስቀመጥከው በዝርዝር ሁሉንም ነገር አካቶ ለማስቀመጥ ቢያንስ የማኒፌስቶአችሁ ሀሳብ ሁሉንም ማካተት ባይችል እንኳን ከሁሉም አንዳንድ ምሳሌ ማድረግ ይችል ነበር። ከምሳሌ አሰጣጣችሁ ጀምሮ ሌላው የሚነሳው ጥያቄ ሁሉም ማኒፌስቶአችሁ ላይ የተቀመጡት ከእምነት ጋር የተያያዙ አብያተ ክርስቲያናት ናቸው። ከአብያተ ክርስቲያናትና ከእምነት ውጭ የሆነ የቱሪዝም መዳረሻ ማኒፌስቶአችሁ ላይ የማታስቀምጡትና ምሳሌ አድርጋችሁ የምታቀርቡት በእምነትን መሰረት ያደረገ የቱሪዝም ነው ወይ ማስፋፋት የምትፈልጉት? ፍጹም ስህተት ነው። ይሄ ማኒፌስቶአችሁ ግን እንደዛ ነው የሚለው። ፍጹም ስህተት ነው። ይሄ ላሊበላ፣ ግሸን ማርያም፣ ዝቋላ አቦ፣ አክሱም በምሳሌነት ሲጠቀስ የትኛውም ዶክሜንት ላይ በምሳሌነት ሲጠቀስ ሁሉንም ነገር ዲቴል አይጠቀስም። እንደ ማሳያ ተብሎ አንድ ሁለት ነገር ነው ተጠቅሶ ሊታለፍ የሚችለው። ለምሳሌ ሶፍ ዑመር ዋሻን ማካተት የማትችሉት፣ የአልነጃስ መስጂድን ማካተት የማትችሉት ለምሳሌ ያለ ማካተት ሀሳቡን የሌላችሁ ወይስ ፍላጎቱን የሌላችሁ? ምሳሌው ላጣላን አይችልም። ዋናው እኛ ለህዝባችን በታማኝነትና በቁርጠኝነት እንደምንሰራ ግን ማረጋገጥ እንፈልጋለን ማለት ነው። ምሳሌው ሊያጣላን ስለማይችል ማለት ነው። ምክንያቱም በምሳሌ ሁሉንም ነገር ዘርዝረን ልናስቀምጥ ስለማንችል ምሳሌያቸው አካታች እንዲሆን ነው የኢትዮጵያውያን ህዝብ ጥያቄ። ቢያንስ በማኒፌስቶአችሁ አካታች መሆን ነበረባችሁ ነው ጥያቄው። በማኒፌስቶቻችን ውስጥ ያላካተትንበት ዋናው ምክንያት ምንድነው? ሁሉንም ነገር ማኒፌስቶ ውስጥ ማካተት ስለማይቻልና እንደ ማሳያ አንዳንድ ነጥቦችን ካነሳን በቂ ይሆናል በሚል እሳቤ እንጂ ህዝባችንን በኩል ተደራሽነት ላይ ጠንክረን እንሰራለን። የምንታገለውን ቅድም እንዳልኩት በመላው ሀገሪቱ ውስጥ በተለያዩ የሀገሪቱ አካባቢ ውስጥ ለሚገኙ የሀገራችን ህዝቦች ነው። በመሰረተ ልማትም ተደራሽ የምናደርገው እሱ ነው። በቱሪዝም ዘርፍ ልማት ላይ መንግስት ብትሆኑ የእናንተ መንግስት ሚናና ድርሻ ምን ይሆናል? በቱሪዝም ልማት ላይ እኛ ህዝባችን አምኖብን መንግስት አድርጎ ቢመርጠን ሰፊ ስራዎችን እንሰራለን ማለት። የመንግስት ሚና ምን ይሆናል? ምን ያደርጋል? በቱሪዝሙ ላይ ምን አይነት ሚናና ተሳትፎ ይኖረዋል? በቱሪዝም ስራ ላይ ቀዳሚው ነገር ምንድነው? በሀገሪቱ ውስጥ ሰላምን እናረጋግጣለን። አሁን እንደሚታወቀው በተለያዩ የሀገራችን አካባቢዎች ላይ ሰላም የለም። ለምሳሌ በአማራ ክልል ከ3 ዓመት በላይ የቆየ ጦርነት እንዳለ ሁላችንም እናውቃለን። በትግራይ ክልል ሰላም የለም። በአፋር ክልልም እንደዚሁ አልፎ አልፎ ሰላም ያለመኖር ሁኔታ ይስተዋላሉ። በኦሮሚያ ክፍል ኦሮሚያ አካባቢም የተለያዩ የግጭት ሁኔታዎች አሉ። ስለዚህ ለቱሪዝም ልማት ቁልፍ የሆነው ጉዳይ ሰላም ስለሆነ እኛ መንግስት ለቱሪዝም አስፈላጊ መሰረተ ልማቶችን ማሟላት ላይ ሰላም እስኪመጣ ቱሪዝሙን አቁማችሁ ትጠብቃላችሁ ወይስ በአንድ ጎን ሰላም እያስከበራችሁ በሌላ በኩል መሰረተ ልማት ትዘረጋላችሁ? ጎን ለጎን እንሰራለን፣ ግን ሰላምን የማረጋገጥ ጉዳይ ግን ጊዜ የሚሰጠው ጉዳይ አይደለም። ጥሩ። የመንግስት በሀገሪቱ ላይ ገነባችኋቸው ያላቸው የገበታ ፕሮጀክቶች ገበታ ለሀገር፣ ገበታ ለሸገር፣ ገበታ ለትውልድ ላይ ምንድነው አቋማችሁና እይታችሁ? እኛ አንድ ነገር አለ። እኛ ልማትን አንቃወምም፣ ልማትን አፕሪሼት እናደርጋለን። ልማትን ግን ስንቀበል ግን በመጀመሪያ ደረጃ የህዝባችን መሰረታዊ የኑሮ ሁኔታ በማይናጋበት መንገድ ልማት ሲለማ ነው እኛ የምንቀበለው ማለት ነው። ህዝብን ያላግባብ አፈናቅሎ ህዝብን መጣለያ አልባ አድርጎ ባልተዘጋጀበት ሁኔታ ህዝብን ከቤቱ እንዲፈናቀል አድርጎ ልማት ለማ ቢባል ያን እኛ አንቀበልም። በመጀመሪያ ደረጃ ዜጋ ተኮር የሆነ ስትራቴጂ ቀርጸን ነው ስራ የምንሰራው። ፖሊሳችን የሚያትተው እሱ ነው። በጎርጎራ፣ በወንጪ፣ በዞን ዳና ሎጂ የተፈናቀሉት እነማን ናቸውና ስንት ናቸው? የምታቀርቡት መረጃ አላችሁ? የተናገርኩትኝ ህዝብን አፈናቅሎ ልማት የሚሰራው ስራ የኔም ጥያቄ እሱ ነው። በእነዚህ ፕሮጀክቶች ላይ የተፈናቀለው ሰው ማን ነውና ስንት ነው? መረጃ አላችሁ ወይ? እኔ አሁንም የተናገርኩት በተፈናቀሉት ዜጎች ላይ ነው። ተፈናቅለው ልማት ከተሰራ ለምሳሌ አሁን አላችሁ ማስረጃ? ለምሳሌ እንደ ምሳሌ ማሳያ ላንሳለህ።
አዲስ አበባ ውስጥ የተሰሩ ስራዎች ጥሩ ቢሆንም ነገር ግን ህዝብን ያስቀደመ ስራ ነው ብለን አናምንም። እንደኛ የኮሪደር ልማቱ ውብ ነው፣ ጥሩ ነው። ነገር ግን ህዝብ መቅደም አለበት ብለን እናስባለን። እኛ ለዜጎቻችን የቅድሚያ ሰጠን የዜጎቻችን መብት ካከበርን በኋላ የዜጎቻችን የኑሮ ሁኔታ ካሻሻልን በኋላ የዜጎቻችንን ደህንነት ካረጋገጠን በኋላ ነው ልማቱን የምናስቀጥለው። ቱሪዝም የዜጎችን ገቢ እንደሚጨምር የዜጎችን ኑሮ እንደሚያሻሽል ታምናላችሁ አታምኑ? እናምናለን። ታዲያ ካመናችሁ ይሄንን ያረጋል ተብሎ የሚጠበቀውን የቱሪዝም እና የቱሪስት መሳቢያ ስራዎችን ለምን ትቃወማላችሁ? አንቃወም፣ ቱሪዝምን አንቃወም። አሁንም ቢሆን ለቱሪዝም የኛ ተቃውሟችን ቅድም ዳዊት ግልጽ አድርጌልህ ከሆነ እኛ ተቃውሟችን ምንድነው? ህዝብ ላይ ወይም ማህበረሰብ ላይ ወይም ግለሰብ ላይ በቂ ቅድሚያ ሰጠን ዜጎቻችን ላይ እንሰራለን። የመንግስት ዋና ተቀዳሚ ተግባሩና ኃላፊነቱ የማህበረሰቡን ወይም የግለሰቦችን ደህንነት በመጀመሪያ ደረጃ የቅድሚያ ሰጥቶ ማረጋገጥ አለበት ብለን እናምናለን። የቅድሚያ ሰጠን የምንሰራው የኑሮ ሁኔታ ማስተካከል መቻል አለብን። የመጠለያ የምግብ እና ሌሎችም አቅርቦቶች የተሟሉለት መሆን አለበት ብለን ዜጎቻችን እናምናለን። እናንተ መንግስት ብትሆኑ የሀገሪቱን አመታዊ የቱሪዝም ገቢ የቱሪስቶች መጠን ስንት ታደርሳላችሁ? በምን ያህል ጊዜ ስንት ታደርሳላችሁ? ኢትዮጵያውያን የምትገቡትን ቃል ይጠብቃሉ? እኛ ያው ቅድም መግቢያችን ላይ እንደተናገርነው ቱሪዝም በሀገራችን ውስጥ መሰራት ባለበት ደረጃ ላይ ተሰርቷል ብለን አናምንም። በተለያዩ ምክንያቶች እንደ ተግዳሮቶች አስቀምጠናል። ቅድም ላይ በሀገራችን ውስጥ ሰላም የለም። የመሰረተ ልማቶች በተገቢው መንገድ በበቂ ሁኔታ አልተዘረጉም። የተለያዩ ችግሮች አሉ፣ አስቻይ ያልሆኑ ችግሮች አሉ። ከቴክኖሎጂ ጋር የተገናኙ ነገሮች ብዙ የሚቀሩ ነገሮች አሉ። እነዚህ ሁሉ ችግሮች ያሉበትን ሀገር ስትረከቡ አመታዊ ከቱሪዝም የሚገኘውን ገቢና የቱሪስት ፍሰት መጠን ስንት ታደርሱታላችሁ? ጥናቶች እንደሚያሳዩት ከ3% በታች የቱሪዝም ገቢ እንደምታገኝ ነው ሀገሪቱ የሚያሳየው። እኛ ግን መንግስት ሆነ ብንመረጥ በቀጣይ 5 ዓመታት ውስጥ ወደ 15% እናሳድገዋለን ብለን እናምናለን። ይሄኛውን ለማድረግ የቱሪዝም መሰረተ ልማቶችን መገንባትና ማስፋፋት አለባችሁ። በምን አይነት በጀት በምን ያህል መጠን የቱሪዝም መዳረሻዎችን እና የቱሪስቶች ማረፊያ ስፍራዎችን ትገነባላችሁና መንግስት ብትሆኑ አሁን የተሰሩትን የቱሪዝም መዳረሻ ስፍራዎች ምን ታደርጓቸዋላችሁ? የተቃወማችኋቸውን ማለት ነው። እኛ አሁንም ቢሆን ሚስ አንደርስታንድ እንዳታረገ ዳዊት፣ እኛ ቱሪዝምን አንቃወምም። የምንቃወመው ባልተገባ መንገድ ዜጎች ተፈናቅለው የቱሪዝም ልማት ተብሎ ቢባል እኛ ቅድሚያ ለዜጎች ስለምንሰጥ ቱሪዝምን ከዜጋ በኋላ ነው የምናመጣው። ስለዚህ ለዜጎቻችን ቅድሚያ እንሰጣለን፣ ከዛም በኋላ ቱሪዝምን እናለማለን ማለት ነው። ነገር ግን ቅድም እንደተናገርኩት እኛ መንግስት ሆነን ብንመረጥ ዘርፈ ብዙ የሆኑ መሰረተ ልማቶችን እናስፋፋለን። የተለያዩ መሟላት ያለባቸውን ነገሮች እናሟላለን። ምክንያቱም ከውጭም ከሀገር ውስጥም የተለያዩ የቱሪስት መስህቦችን የሚጎበኙ ሰዎች ተዘውዝረው ጎብኝተው በቂ የሆነ የውጭ ምንዛሬም ገቢም እንድናገኝ ለማድረግ ያን ስራ በተጠናከረ መንገድ እንሰራለን ማለት ነው። ስለዚህ ያንን ነው የምናደርገው ማለት ነው። ጥሩ አመሰግናለሁ። 30 ሰከንድ አለዎት። በ30 ሰከንድ ውስጥ የሚጨምሩት ሀሳብ ካለ እድል ሰጥዎታለሁ። የመጨረሻው ላይ ሀሳብ ለመስጠት ያህል በምን መንገድ ታሳድጉታላችሁ? የቱሪዝም ያው ኢኮኖሚ ዋናው ስለሆነ ማለት ነው። እኛ ሞር የሀገር በቀል ባለሀብቶችን የግል ባለሀብቶችን የማበረታታት ስራ እንሰራለን። የሚያስፈልገውን ድጋፍም እናደርግላቸዋለን ብለን ነው የያዝነው። እነሱን ካበረታታን ውጤት ማምጣት ስለምንችል ማለት ነው። በተጨማሪም ደግሞ አሁን ያለው ልክ እኛ መንግስት በሆነ ሰዓት እንደዚህ አይነት ችግሮች ይመጣሉ ብለን አናስብም። ጦርነት ስለሚቆም ያ ራሱ ለጦርነት የምናውለው ገንዘብ ወደ ህዝቡ ወደ እነዛ ቦታዎች መመለስ ስለሚችል እንደዚህ አይነት ችግሮች አይኖሩም ብለን እናስባለን። ተጠናቋል። አመሰግናለሁ። ነጻነትና እኩልነት ፓርቲ በማኒፌስቶአችሁና ቀደም ባለው ንግግራችሁ ላይ ማህበረሰቡን በሚገባው ልክ ከቱሪዝሙ ተጠቃሚ ማድረግ አልቻልም ብላችኋል። ይሄን ችግር የምትፈቱበት ስልትና አማራጭ ሀሳብ ምንድን ነው? በትክክልም ቱሪዝም ለኢትዮጵያ ለህዝቧና ለኢትዮጵያ መስጠት የሚገባውን ያህል እንዳላበረከተ ነው የምናስበው የምናምነው። ለምን ኢትዮጵያ 4 የተለያዩ ሲዝኖች አሏት። ከሌላው ዓለም የጂኦግራፊ አቀማመጧና የተፈጥሮ ጸጋዎቿ በጣም በርካቶች፣ ታሪክ ጠገብ፣ ብዙ ማህበረሰብ ተዋዶና ተፋቅሮ የሚኖርባት የእምነት ሙዚየም የሆነች የእምነቶች ሙዚየም የሆነች ሀገር ናትና ኢትዮጵያ አየር ንብረቷ ማራኪ ነው። የቱሪዝም ስራ በአግባቡ ቢሰራ አሁን ለሀገር ከሚገባው ገቢ በእጥፍ እና ከዛም በላይ ሊያድግ ሀገር ልትጠቀም ትችላለች ብለን እናስባለን።
መሰረታዊ የኢኮኖሚ ዋልታ አድርገው በቱሪዝም ላይ ብቻ በመመስረት ሀገርን የሚመሩ መሪዎች አሉ። በዓለም ዙሪያ ምሳሌዎች አሉ፣ ጥሩ ምሳሌዎች። የእኛን ያህል እነዚህ ነባራዊ ሁኔታ ያሌላቸው ማለት ነው። ህዝቡ ተጠቃሚ እንዲሆን በእነዚህ በተፈጠሩት መዳረሻዎች አካባቢ የሚኖሩ ኢትዮጵያውያን የስራ እድል እንዲፈጠርላቸውና ተመጽዋች ከመሆን የተለያዩ ስራዎችን ፈን እና የተለያዩ ጌሞችን እና በአቅርቦት ላይ እንዲሰማሩ በማድረግ የዕለት ተዕለት ገቢያቸውን ማሳደግ እንደሚቻል ይሄ ሀሳባችሁ አሁን ብልጽግና እየተገበርኩት ነው እያለ ካለው ሀሳብ በምን ይለያል? የሚለየው ማለትና መተግበር የተለያዩ ናቸው። saying is something, doing is something else። እነዚህ ነገሮች ሊከሰቱ እውን ሊሆኑ እንዲችሉ መሟላት ያለባቸው። ብልጽግና ያለውን እኛን ተገብረዋለን እያሉኝ ነው። ብልጽግና የሚለውን ጥሩ ነገር እንተገብራለን። ስለዚህ በፖሊሲ ጉዳይ ላይ ከብልጽግና ጋር የሚያመሳስላችሁ ወይም ደግሞ አንድ የሚያረጋችሁ ሀሳብ አንዱ ይሄ ነው ማለት ነው። የሚያመሳስለን ነገር ሊኖር ይችላል። በጎ የሆነ ማንኛውንም ነገር አንቃወምም። አሁን የተሰሩ ስራዎችንም እውቅና እንሰጣለን። የቀሩ ነገሮች ግን አሉ። ሀገር ተሰራ እንጂ አልተጠቀም። አሁን ሎጂስቲክስን ብንመለከት፣ የመዳረሻ መንገዶችን ብንመለከት፣ የሰላም እጦትን ብንመለከት እነዚህ በጣም ሰፊ ምክንያቶች ናቸው። ቱሪዝም ለኢትዮጵያ መስጠት የሚገባውን እንዳይሰጥ ምክንያት የሆኑ የሰላም ኢሹ ካርዲናል ኢሹ ነው። መሰረታዊ የሆነ ጥያቄ ነው። በመግቢያ ንግግራችሁ ላይ የቱሪዝም መዳረሻዎችን ለማስፋትና የቱሪስት ቁጥር ለመጨመር እየተሰሩ ያሉ የገበታ ለሀገር፣ ገበታ ለሸገርና ገበታ ለትውልድ ፕሮጀክቶችን እንደምታደንቁና እንደምትደግፉ ተናግራችኋል። ከ10 ቢሊዮን ብሮች በላይ የፈሰሰበት የፕሮጀክት ለኢትዮጵያ እና ለኢትዮጵያውያን እና ለኢትዮጵያ ቱሪዝም ምን አምጥቶ ነው እንደዚህ የሚደግፉት? ቱሪዝም ሰዎች ሊዝናኑ ፈን ለማየት የሚመጣበት የሚኬድበት ለምርምር የሚኬድበትና ማንኛውም ቱሪስት ወደ አንድ ሀገር በሚመጣበት ሰዓት ደጎስ ያለ ገንዘብ ይዞ የሚመጣና የውጭ ምንዛሪን በቀላሉ የሚያመጣ በትንሽ ሀገር እዚሁ ከጆርዳን የምትባል አገር አመታዊ ገቢዋ ከቱሪዝም ብቻ 3 ቢሊዮን ዶላር የተሻገረ ነው። የአንድ አመት አመታዊ ገቢዋ። የሚታዩት ነገሮች በጣም ጥቂት ናቸው። ኢትዮጵያ በጣም ሰፊ የሚታዩና ዓለም ያላወቃቸው ቢያውቃቸው የሚጠቀምባቸው ተፈጥሮ የሰጠችን ደንና ዱር አራዊት ደኖቿ መድኃኒት ሊሆኑ። የኔ ጥያቄ እነዚህን ሀብቶች መነሻ አድርጎ ተሰራ የተባለውን ፕሮጀክት ነጻነትና እኩልነት የሚደግፈው በኢትዮጵያ ቱሪዝም ላይ ምን ጨምሯልና ምን አስገኝቷል ብላችሁ አምናችሁ ነው? ያስገኘው ብላችሁ የምትናገሩት ጥቅምና የምትጠቅሱት ቁጥር አላችሁ? ጥያቄው ግልጽ አይደለም። አመሰግናለሁ። የገበታ ለሀገር፣ ገበታ ለሸገር እና ገበታ ለትውልድ በአጭር ጊዜ ውስጥ ብዙን ሳናየው ግን ደግሞ ወደ ልማት ተቀይሮ በድንገት ያየናቸው አስደናቂ ስራዎች አሁን በተባሉ ቦታዎች ላይ ተሰርተዋል። እነዚህ በመሰራታቸው ምክንያት ከውጭ ሀገር የሚገቡ የቱሪስቶች መጠን ቁጥር በከፍተኛ ሁኔታ እንዲጨምር አድርጓል። ያ ብቻም አይደለም። ቱሪስቶች ከመጡ በኋላ የቆይታቸውን ጊዜ በተወሰነ መልኩ እንዲጨምር ያደረገበት፣ ከዚህም የዶላር የውጭ ምንዛሪ ገቢ እንድናገኝ ያስቻለበት ሁኔታ ነው ያለው። ከዛ ውጭ የውጭ ሀገር ቱሪስት ብቻ አይደለም፣ የሀገር ውስጥ ጎብኚዎች በተለይም በዋናው ከተማ ላይ በተሰሩ ስራዎች እዚሁ አዲስ አበባ ላይ ያለ ነዋሪ እንዲሁም አጎራባይ ዙሪያና ከሌሎችም አካባቢዎች በርካታ ጎብኚዎች የሀገር ውስጥ የቱሪስት የፍሰት መጠን ቁጥራቸው በከፍተኛ ሁኔታ እንዲጨምር አድርጓል። እናንተ መንግስት ብትሆኑ ብልጽግና በጀመራቸው ፕሮጀክቶች ላይ የመጨመር ሀሳብ ነው ወይስ ራሳችሁ የምታቀርቡት አማራጭ ስራና ሀሳብ አለ? የተጀመረውን እናስቀጥላለን፣ በተሻለ ጥራት ባለው መልኩ፣ በስፋት ባለው መልኩ። ስለዚህ በሁለታችሁ መካከል ያለው ልዩነት የመጨረስ በፍጥነት የመጨረስና ያለመጨረስ ነው እንጂ መሰረታዊ ፖሊሲ ልዩነት ሊኖረን አይገባም። በሚሰሩ ስራዎች ላይ
ወይም ደግሞ ባሉን ሀሳቦቻችን ላይ በእያንዳንዱ ጉዳይ ላይ ልዩነት ሊኖረን አይገባም። የምንመሳሰልባቸው ስራዎች ሊኖሩ ይችላሉ። በቀደም ሲል በንግግሮትና በማንፌስቷችሁ ላይ የቱሪዝሙ ችግር የሰለጠነ የሰው ኃይል በሚገባው ልክ ማፍራት አለመቻልና የቴክኖሎጂ አቅርቦት ችግር ነው ብላችኋል። ይሄንን ችግር ካነሳችሁ ለዚህ ችግር ያላችሁ መፍትሄ ምንድን ነው? የቱሪዝም ስራዎቻችንን የምንሰራው ከመነሻው እስከ መዳረሻው ያሉ የምንሰጣቸው አገልግሎቶች አሉ። እነዛ የሚሰጡ አገልግሎቶች በሰለጠነ የሰው ኃይል አይደለም እየተሰጠ የነበረው። በዚህ ዙሪያ ላይ እየተሰሩ ከቅርብ ዓመታት ወዲህ እየተሰሩ ያሉ ስራዎች አሉ። ነገር ግን ካለን ሰፊ የቱሪስት መዳረሻዎች ቦታዎች አንጻር መዳረሻ ቦታ ላይ የሚገኙ አካላት አስጎብኚዎች፣ የአስጎብኚ አካላት እዛው አካባቢ ላይ ያሉ ማህበረሰብ እንዴት አድርገው ለጎብኚዎች ያለንን ሀብትና ተፈጥሮ ከማስተዋወቅ፣ ከማስተማር፣ ከማስረዳት የሚመጡ ቱሪስቶች የሚጠቀሟቸው የሚያገኟቸው ሌሎች የሆቴል፣ የምግብ የመሳሰሉ የማስተዋወቅ ያለንን ሀብት የማስተዋወቅ አገልግሎቶችን እንዲያውቁ ከማድረግ አኳያ አሁንም ክፍተቶች አሉ፣ የእውቀት ክፍተቶች አሉ። መንግስት ብትሆኑ እነዚህን በስልጠና የምንሸፍን የዚህን ሀገር የቱሪዝም ዘርፍ ከገቢ ከቱሪስቶች ቁጥር ከቱሪስት መዳረሻዎች ማስፋት አንጻር የታደርሱታላችሁ? የምትገቡት ቃል የምትጠቅሱት መጠን አላችሁ? የቱሪስት ቁጥር መጠን አሁን ካለበት በእጥፉ እንዲጨምር እናደርጋለን። በጥፉ ብሎ መናገር በጣም ቀላል ነው። በጥፉ የምታሳድጉበት ስትራቴጂ 2.5 እስከ 3 ሚሊዮን ነው አሁን ያለው ሁኔታ። በቀጣይ አምስት ዓመታት ውስጥ 5 ሚሊዮንና ከዛ በላይ እናደርጋለን የሚል ሀሳብ ነው ያለን። የሀገር ውስጥም የቱሪስት መጠን ቁጥር አሁን ካለበት ብሎ ማለት ከ40 ምናምን ሚሊዮን በላይ ያለውን ቁጥራቸው ከፍ እንዲል እናደርጋለን ማለት ነው። ጥሩ። የመንግስት ሚና በቱሪዝሙ ሴክተር ላይ ምን ይሆናል? ምን አይነት ተሳትፎ፣ ምን አይነት ሚናና ምን አይነት ጣልቃ ገብነት ይኖረዋል? አመሰግናለሁ። የመንግስት ተሳትፎ በዋናነት እንደኛ ነጻነትና እኩልነት ፓርቲ የምንከተለው የፖለቲካ ስርዓት ለዘብተኛ የሊበራሊዝም አስተሳሰብ ነው። በእያንዳንዱ ጉዳይ ላይ መንግስት ጣልቃ መግባት የለበትም። በተመረጡ ጉዳዮች ላይ ብቻና ብቻ ነው መግባት ያለበት ብለን እናምናለን። ይህ ብሎ ማለት ለግሉ ባለሀብት አብዛኛውን ስራ በግሉ ባለሀብት ሊሰሩ የሚችሉ ስራዎችን እንዲሰሩ እናደርጋለን ማለት ነው። ይህ ሲሆን ደግሞ በቱሪዝም ስራዎች ላይ በቱሪስት መስህቦቻችን ላይ የግል ባለሀብቱ እንዲበረታታ እናደርጋለን። እንደ መንግስት ግን የሚኖረን ሚና የህግ ማዕቀፎችን፣ ፖሊሲዎችን የሚያስፈልጉ የቴክኖሎጂ እና ለግል ባለሀብቱ የማበረታቻ ስራዎችን እንዘረጋለን ማለት ነው። በተጨማሪ ቀደም ሲል መንግስት ጣልቃ ገብቶ ሆቴልና ሪዞርት ሲገነባ እሱ እናስቀጥላለን አላችሁ። አሁን ደግሞ ለዘብተኛ ሊበራል ስለሆን ለግሉ ዘርፍ እንተዋለን አላችሁ። የትኛው ነው ግልጽ አቋማችሁ? አይጣረስም። በተጨማሪ ልጠቅሰው የፈለግኩኝ ምንድን ነው የአካባቢን ሰላም ከማስፈን አንጻር መንግስት ክሪቲካል የሆነ ሮል መጫወት አለበት። ይሄንን እንደ መንግስት እናስጠብቃለን፣ ሰላሙን እናስከብራለን። ማንኛውም ቱሪስት ከሀገር ውስጥም ይሁን ከሀገር ውጭ ወደ መዳረሻ በሚሄድበትና በሚቆይበት ሰዓት ያለ ስጋት እንዲቆይ የተመቻቸ ህይወት እንዲያሳልፍ ቆይታ እንዲኖረው እናደርጋለን እንደ መንግስት። ጥሩ፣ አመሰግናለሁ። ደቂቃችን ተጠናቋል። ወደ ብልጽግና ፓርቲ አልፋለሁኝ። የመጀመሪያው ጥያቄ የሚያኮራና ከኢትዮጵያ ህዝብ ፊት ቁመን በኩራት እንናገርለታለን ያላችሁት የገበታ ፕሮጀክቶችን ነው። በ10 ቢሊዮኖች ብር የሚቆጠር ገንዘብ የፈሰሰባቸው እነዚህ ፕሮጀክቶች ለኢትዮጵያ ምን ጨምረው እና ለኢትዮጵያውያን ምን አስገኝተው ነው በኩራት የምንናገርላቸው የምትሏቸው? በጣም ጥሩ። እነዚህ የገበታ ፕሮጀክቶች ያው በሀገራችን ውስጥ ከመቼውም ጊዜ በላይ በዓለም ገበያ ስንወዳደር ይዘን የምንሄደው አሉን የምንላቸው የቱሪስት ፋሲሊቲ አስፈላጊ የሆኑ መሰረተ ልማቶች እንዲጎበኙ እንግዶች ቢመጡ የሚያርፉባቸው እንዲሁም መሰረታዊ የሆኑ የቱሪስት አገልግሎቶች ሳይኖሩ ለዘመናት ከገበያ ወጥተን ሀገራችን ገጽታ መገንባት ሳንችል ቆይተናል። ስለዚህ ይህን መሰረታዊ ባክሎግ ወይም ክፍተት መሙላት አስችሏል። በሁለተኛ ደረጃ እነኚህ የገበታ ፕሮጀክቶች መገንባት ከጀመሩበት ጊዜ ጀምሮ አሁን አገልግሎት እየሰጡ እስካሉበት እለት ድረስ ለበርካታ የሀገራችን ዜጎች ከ800 ሺህ በላይ ለሚሆኑ ዜጎች የስራ እድል ፈጥረዋል። በተመሳሳይ
ለሀገራችን በዓለም የቱሪዝም ካርታ ውስጥ የነበራት የውድድር ቦታ ወደ ኋላ የነበረ ሲሆን በአሁኑ ሰዓት ግን ግንባር ቀደም ዓለም አቀፍ ተወዳዳሪ በአፍሪካ ተምሳሌት መሆን የምትችል የቱሪዝም ማዕከል ለማድረግ ከፍተኛ ጠቀሜታ አግኝተንበታል። እንደምታውቁት ባለፈው ዓመት ብቻ ከ150 በላይ ዓለም አቀፍ ኩነቶች በአገራችን አይደለም በአፍሪካ ሆኖ በማያውቅ ደረጃ ማስተናገድ ችለናል። ይህን ውጤት ለማምጣት የገበታ ፕሮጀክቶች ከፍተኛ ፋይዳ አላቸው። እንደሚታወቀው የገበታ ፕሮጀክቶች ታሪካዊ ቦታዎች፣ የተፈጥሮ ሀብት ባለባቸው ቦታዎች አካባቢ እና በከተሞች የተሰሩ ስለሆኑ ህብረተሰባችን ከውጭ ሀገር ቱሪስቶች በላይ የሀገራችን ሕዝብ በቀላሉ እንዲጠቀምባቸው የኮንፈረንስ ቱሪዝም መምጣት ከአዲስ አበባ ስትራቴጂካል ተፈላጊነትና ጠቀሜታ እንደዚሁም ደግሞ ከዲፕሎማቲክ ሴንተርነት የመጣ ነው ወይስ የገበታ ለሀገር ፕሮጀክቶችን የገበታ ለትውልድ ፕሮጀክቶችን ተከትሎ የመጣ ነው? ለምንድን ነው ሁለቱን ታቀላቅሉ? አዲስ አበባ ድሮም ነበረች፣ ለዘመናት አዲስ አበባ ከተማ ነበረች። ከ5 ወይም ከ10 ያልበለጠ ኩነት የዛሬ 2 ዓመት የዛሬ 3 ዓመት በፊት እናስተናግድ ነበር። ባለፈው ዓመት ወደ 150 ዘንድሮ በ9 ወር ውስጥ ከ150 በላይ እስከ 200 የምንገባበት እድል አለ። የቀጣይ ዓመት ኮፕ ልናስተናግድ ነው። እንዲህ አይነት ኩነቶች በየትኛውም ጊዜ ሳይመጡ ለምን በዚህ ጊዜ መጡ ብለን ካየን ጊዜውን ተከትለው ነው የመጡት፣ ፕሮጀክቶችን ተከትለው ነው የመጡት። እነዚህ ፕሮጀክቶች በሌሉበት ጊዜ ትልልቅ ዓለም አቀፍ ኮንፈረንሶችን አዲስ አበባ አስተናግዳለች። 2 ወይም 3 አሁን እያወራን ያለ ነው በዓለም ላይ ተጽዕኖ ፈጣሪ የሆኑ ዓለም አቀፍ ኩነቶች ወደ ሀገራችን እንዲመጡ የዓለም ተጽዕኖ ፈጣሪ ስብሰባዎች ለምሳሌ የዩኤን ዩኒዶ ባለፈው ዓመት ያስተናገድ ነው። ቀሪ ጊዜ የሚመጣው እንደ ኮፕ አይነት ትልልቅ ኮንፈረንሶች አሁን በተሰሩ ዳዊት ያው አንተም እንደምታውቀው ከ3000 በላይ ሰዎችን ማስተናገድ የሚችሉ የኩነት ማዕከላት አልነበሩንም። ለዚህ አስፈላጊ የሆነ ኬተሪንግ ማቅረብ የሚችሉ ለዚህ አስፈላጊ የሆኑ ፋሲሊቲዎች እንግዳ ማረፊያዎች አልነበሩንም። ይህ ማለት እነዚህ 100% ምክንያት ናቸው ለማለት ሳይሆን እነዚህ ኮንፊደንስ የሀገራችን ኮንፊደንስ ቢውልድ ለማድረግ ለመጣው ሰው ልክ ማስተናገድ የሚችሉ አገልግሎቱን በሚፈለገው ዓለም አቀፍ ጥራት ማቅረብ የሚችሉ የአገልግሎት ሰጪ ተቋማት እንዲፈጠሩ እድል ፈጥሯል። ይህ ለዘመናት ረጅም ጊዜ የሚወስድ በ10 እና በ12 ቢሊዮን ፕሮጀክት እንዲህ አይነት ስኬት ማግኘትን እንደ ትልቅ የኢንቨስትመንት ውጤት ወይም ሪተርን ነው የምትቆጥሩት? እዚህ ጋር ልጨምር ዳዊት፣ መጀመሪያ እነዚህን የገበታ ፕሮጀክቶችን የምናይበትን መነጽር ማስተካከል ያስፈልጋል። ለእኛ እነዚህ የገበታ ፕሮጀክቶች የልማት ስራዎቻችንን የምናይበትን የእይታ መንገድ የሚያሳዩ ናቸው። ብልጽግና እንደ ፓርቲ ያለውን የእይታ ስፋት ያለውን የእይታ ከፍታ የሚያሳዩ ፕሮጀክቶች ናቸው። እይታችሁ ምንም ይሁን ከቱሪዝም አንጻር ነው በቀዳሚነት የምታያቸው አይደለም? በተጨባጭ እነዚህ ፕሮጀክቶች የኢትዮጵያን ገጽ የኢትዮጵያን ፊት በዓለም መድረክ በደንብ አድርጎ ማሳየት የቻሉ ናቸው። ኢትዮጵያ ማን ናት? ኢትዮጵያ ምንድን ነች ሲባል እነዚህ የቱሪዝም መዳረሻዎች እነዚህ ያለማናቸው ቦታዎች በፊት የሚቀመጡና የኢትዮጵያን ገጽታ በትልቁ ከፍ የሚያደርጉ ናቸው። አዲስ አበባ ውስጥ የሰራናቸው ስራዎች በሁሉም ረገድ ማለት ነው ከአንድነት ፓርክ ጀምሮ የወዳጅነት ፓርክ እንጦጦ አዲስ አበባ ውብ እንድትሆን አዲስ አበባ ለጎብኚዎች ምቹ እንድትሆን አድርገዋል። ይሄ እነዚህ ፕሮጀክቶች ከወጣባቸው ኢንቨስትመንትና ከኢንቨስትመንት ሪተርናቸው አንጻር ከዚህ አንጻር ለምሳሌ የአድዋ መታሰቢያ ድል መታሰቢያን ብናይ ከ65,000 በላይ የሚሆኑ ሰዎች ባለፉት 6 ወራት ውስጥ ጎብኝተዋል። የአንድነት ፓርክን ብናይ አንድነት ፓርክን መስራትና ስብሰባ እንዲመጣ እድል ፈጥሯል ብቻ ሳይሆን እያልን ያለ ነው። አንድነት ፓርክን ሰርተን በምናገኘው የውጭ ምንዛሬና ገቢ ኢዮቤልዩ ወይም ታላቁን ቤተ መንግስት አድሰን መስራት ችለናል። ስለዚህ የገበታ ፕሮጀክቶች በጣም በርካታ ገቢ እያስገኙ ሪተርን ኦን ኢንቨስትመንታቸው በጣም ከፍተኛ፣ የሚያመጡት የውጭ ምንዛሬ በጣም ከፍተኛ፣ የፈጠሩት የስራ እድል በጣም ከፍተኛ። እነዚህ ደግሞ የማክሮ ኢኮኖሚ አገራችን አጠቃላይ ለማሳደግ ለአገር ውስጥ ምርትም ከፍተኛ ድርሻ እንዲኖር አድርገዋል። ሀገራችንን ኢትዮጵያን ከተማችን አዲስ አበባን ለቱሪስቶች በውበት ገለጥናት ብላችኋል። የብዙ ሰዎች ጥያቄ የሀገሪቱን ድሃ ማህበረሰብ እየደበቁና እያፈናቀሉ እና ከከተማ እያረቁ የሚገለጥ ሀገርና የሚገለጥ ቱሪዝም ምንድን ነው ፋይዳው የሚል ጥያቄ ያላቸው፣ ምንድን ነው ምላሻቸው? የቱሪዝም ሴክተር በቅድሚያ ብዙ ሰው የማይረዳው የቱሪዝም ሴክተር ፕሮፑር ለድሆች ወይም ደግሞ አነስተኛ ገቢ ላላቸው በርካታ የስራ አማራጭ የሚፈጠር ያሉንን ባህላዊ ታሪካዊና የተፈጥሮ ሀብት ቅርሶች በመጠበቅ እነዚህን ለቱሪዝም ፕሮዳክት ለገበያው የምናቀርባቸው በማድረግ ከፍተኛ ጠቀሜታ ያለው እነዚህ የ10 ቢሊዮን ፕሮጀክቶች ለየትኛው ድሃ ምን አስገኙለት? በቁጥር የምትናገሩት አላችሁ? ይሄን በማድረጋችን እንዲህ ያለውን ድሃ እንዲህ ያለውን ከተሜ እንዲህ ያለውን የገጠር ማህበረሰብ ጠቅመናል ብላችሁ
አለን። ቀደም እንዳነሳሁት ከ800 ሺህ በላይ ለሚሆኑ ዜጎች ቀጥተኛ የስራ እድል ፈጥረናል። በተመሳሳይ እንደ ምሳሌ ለማሳየት በወንጪ አካባቢ የተሰራው ስራ በወንጪ አካባቢ ለነበሩ የህብረተሰብ ክፍሎች በቀላሉ እነኚህ በወንጪ ትልልቅ ተሰሩ የምንላቸው ስለ ቢሊየን ከምናወራው ባሻገር ህብረተሰቡ የራሳቸው የእንግዶች ማረፊያ ባለቤት እንዲሆንና ለቱሪስቶች የተለያዩ አገልግሎቶችን ማቅረብ እንዲችል ለትልልቆቹ የእንግዳ ማረፊያም ጭምር ወተት፣ ማር፣ እንቁላል፣ ስጋና ሌሎች አትክልትና ፍራፍሬን ጨምሮ አምርቶ አርሶ አደሩ በቀላሉ ለነዚህ ለቱሪስቶች ለገበያ እንዲያቀርብ እድል ፈጥረዋል። በሰላምና በቱሪዝም መካከል ያለውን መሳሳብ ኢትዮጵያ ካለችበት ነባራዊ ሁኔታ አንጻር ሰላም በሚፈለግበት ሀገር ቱሪዝምን ለመሳብና የቱሪስት መዳረሻዎችን ለማስፋት የምትሰሩት ሰላምና ቱሪዝም እንዴት አጣጥማችሁ ነው? በቅድሚያ ቱሪዝም ሰላምን ለማምጣት አይነተኛ መፍትሄ ነው። የቱሪዝም ሴክተር የሚታወቀው የሰዎችን የእርስ በርስ ግንኙነት በማጠናከር ተጨማሪ ገቢ እንዲያገኙ በማድረግ እንግዶችን ተቀብለው እንዲያስተናግዱ እድል የሚፈጥር ነው። ስለዚህ የቱሪዝም ሴክተር ለሰላምን ለማምጣት ፓስፖርት ነው የሚል ጠንካራ። ሰላም ቱሪዝምን ያመጣል ወይስ ቱሪዝም ሰላምን ያመጣል? ሁለቱም ኢንተርዲፔንደንት ናቸው። ነገር ግን ሰላም ስለሌለ ቱሪዝም የለም የሚለውን ትተን ሰላም ከሌለ እንዴት ቱሪዝም ሊኖር ይችላል? ሰላም በሌለበት ቱሪዝም ሊኖር የሚችለው ለምሳሌ እንደ ሀገር እንደ ኢትዮጵያ ስናይ በሀገራችን ውስጥ ወደ 5 የሚሆኑ ጠንካራ የቱሪዝም የጉብኝት መስመሮች አሉ። ስለዚህ በእነኚህ መስመሮች አሁን በአሁኑ በምናገርበት ሰዓት በ5ቱም የጉዞ መስመሮች ቱሪስቶች ሀገራችንን እየጎበኙ ያለበት ሁኔታ አለ። ቱሪስቶች ተስተናግደው ያለን ስታቲስቲክስ እሱን ነው የሚያሳየው። ያለን የቱሪስት መረጃ እሱን ነው የሚያሳየው። የተለያዩ ተቋማትና ኤምባሲዎች የሚያወጡት ግን በተለያዩ የሀገሪቱ ክፍሎች ለጉብኝትም ሆነ ለስራ እንቅስቃሴ እንዳትንቀሳቀሱ የሚል ነው። ይሄ እያወካቸው እንደሆነም ስትናገሩ ነበር። ትክክል ነው። ግን የጉዞ ክልከላዎች ዛሬ ፈረንሳይን ብናይ ፈረንሳይ እንዳትሄዱ ወንጀል ሊኖር ይችላል፣ ፐብሊክ ፕሮቴስት ሊኖር ይችላል የሚል ማስጠንቀቂያ የዓለም ሀገራት በየትኛውም የዓለም ሀገር ላይ የጉዞ ማስጠንቀቂያ ያወጣሉ። እኛ እንደ ሀገር እንደ ብልጽግና ፓርቲ የውጭ ሀገር ኤምባሲዎችን ያላቸውን አተያይ እንዲቀይሩ አምባሳደሮችን በተለያዩ በሀገራችን ያሉ የቱሪስት መዳረሻዎች በአካል ወስደን እንዲጎበኙ በማድረግ በራሳቸው ገጽ እነኚህን ያዩቸውን መልካም ነገሮች ያስተዋውቃሉ። ነገር ግን በኤምባሲያቸው ያለውን የጉዞ ምክረ ሀሳብ የማይቀይሩበት ሁኔታ አለ። የመንግስትን ሚና በተመለከተ እስከ መቼ ነው መንግስት ባለሀብት ሊሰራ የሚችለውን ሆቴልና ቱሪዝም እየገነባና እየዳከረ የሚውለው? ለምንድን ነው ስትራቴጂክ በሆኑ ጉዳዮች እየገባ መሰረተ ልማቶችን በመገንባት ሌላውን ለግሉ ባለሀብት ማይተው? እስከ መቼ ነው በዚህ ውስጥ የምትቀጥሉትና ለምንድን ነው በዚህ ልክስ የምትገቡት? መንግስት ባይዘወይ ሰርቶ ማሳያዎችን በሀገራችን ከፍተኛ ባክሎግ ያለባቸው አፋር ክልል ነበረ። በጣም በርካታ የቱሪስት ሀብት እንደ ዳሎል ኤርታሌ ያለበት ነው። ማንም ቱሪስት እዚህ አካባቢ ሄዶ እንዳይዝናና ምንም አይነት ማረፊያ አልነበረም። ክፍተት ያለባቸውን የመሙላት ሰርቶ ማሳያ ስራዎችን ነው እየሰራ ያለው። እንዳነሳሳት ባለፉት ዓመታት መንግስት የግሉን ዘርፍ ለመደገፍ የኢንቨስትመንት ማበረታቻ፣ የፋይናንስ አቅርቦት ተሽከርካሪን ጨምሮ ለቱሪስቶችና ለሰራተኞቻቸው ማመላለሻ ከቀረጽ ነፃ እንዲያስገቡ ድጋፍ ያደርጋል። መንግስት የግሉ ዘርፍ እንዲበረታታ የግሉ ዘርፍ መንግስት የሚመራው የግሉ ዘርፍ የሚያሽከረክረው ሴክተር ነው ብሎ የሚያምነው የግሉ ዘርፍ እየተሻማ ነው ያለው ነው የብዙ ሰዎች ጥያቄ። መሰረታዊ ስህተት ነው። መንግስት እየገባ ያለው ለዘመናት እስካሁን ድረስ የግል ዘርፍ ገብቶ ያልሰራ ሎጅ ያልሰራበት መንገድ ያልሰራበት አስፈላጊ የሆነ የቱሪስት ፋሲሊቲ ያልሰራበት እንጂ መንግስት በየትኛውም ጊዜ የግሉን ዘርፍ ከመደገፍ አሁንም የተሰሩት ላይ የግል ዘርፍ ነው ቢዝነሱን ራን የሚያደርገው። መጨረሻ ጥያቄ፣ መንግስት ብትሆኑ በሚቀጥለው 5 ዓመት የቱሪዝምን ዘርፍ የት ታደርሱታላችሁ? በቀጣይ 5 ዓመታት አሁን ያለውን የቱሪስት ቁጥር ወደ 7 ሚሊዮን እንዲደርስ እናደርጋለን። ለበርካታ ዜጎች የስራ እድል እንፈጥራለን። ኢትዮጵያ በአፍሪካ ቀዳሚ የቱሪስት ማዕከል እናደርጋለን። አመሰግናለሁ። ጥያቄዎችም ደቂቃውም ተጠናቋል። ክቡራንና ክቡራት፣ ሁለተኛው ምዕራፍ የክርክራችን ጊዜ ተጠናቋል። ይህ ምዕራፍ እናንተ ክቡራን ፓርቲዎች እርስ በርስ ጥያቄዎችን የምታቀርቡበት ነው። ለእያንዳንዳችሁ 2 ደቂቃ ይፈቀዳል። እሺ፣ እኛ ለሁለቱም ፓርቲዎች የተወሰኑ ጥያቄዎችን ይዘናል። የመጀመሪያው ጥያቄ ምንድነው? ካለን እንደ ሀገራችን ያለው የሰላምና የደህንነት ጉዳይ ይታወቃል። ሌሎችም ደግሞ ማዕቀብ እያወጡ ነው። ሌሎች እንደ እንግሊዝ፣ አሜሪካ የመሳሰሉ ሀገራት እያቀረቡ ያሉት ነገር አለ። ቅድምም የተመለሰን መልስ በግል ፕሮሞት ያደርጋሉ ስለ ሀገራችን፣ እንደ መንግስት እንደ ሀገር ግን እየሄዱበት አይደለም የተባለው ስቲል እምነት በሌለበት ሁኔታ ለሀገር ውስጥ ቱሪስቶችም ደግሞ ጎብኝ ማለት የሀገር ውስጥንም ስለሚያጠቃልል እኛ ከአዲስ አበባ ወጥተን የተወሰነ ኪሎ ሜትር እንኳን ለመሄድ ሰላም ባልሆነበት ሁኔታ እንዴት ነው
ገቢ ማግኘት ችለናል ምንለው? ከሰላም ጋር ተያይዞ የተወሰኑ ጉዳዮችን አነሳለሁ። መጀመሪያ የሰላም ጉዳይ ሲነሳ አሁን ተፎካካሪ ፓርቲዎች እንዳነሱት በሚባለው ልክ አይደለም፣ ማህበራዊ ሚዲያ ላይ ባለው ልክ አይደለም። እነዚህን የቱሪዝም መዳረሻዎች በመላ ሀገሪቱ አልምተናል ስንል የት ነው ያለማ ነው? መሬት ላይ ከሆነ ያለማ ነው። በሁሉም አቅጣጫዎች፣ በሁሉም የሀገሪቱ ክፍሎች፣ በሁሉም ክልሎች ሊባል በሚችል ደረጃ የለሙ የቱሪዝም መዳረሻዎች ናቸው። እዛው ያሉ ወጣቶችን በመጠቀም በማሳተፍ ኢትዮጵያውያን ያለሟቸው መዳረሻዎች ናቸው። ስለዚህ አንድም ሰላሙ በሚባለው ልክ አይደለም። ማሳያዎቹን እንውሰድ። ከዚህ ረገድ እንግዲህ ሰላም የለም እያልን እያወራን በሀገር ውስጥ ቱሪዝም በአንድ ዓመት ከ43 ሚሊዮን በላይ ሰዎች ተንቀሳቅሰዋል። የውጭ ቱሪስቶችን ስንመለከት ባለፉት ዓመታት ከ6 ሚሊዮን በላይ የውጭ ጎብኚዎች መጥተዋል። ከዚህ ሴክተር ከ14 ቢሊዮን ዶላር በላይ ገቢ አስገኝተናል። ይሄ ምንን ነው የሚናገረው? የቱሪዝም ሴክተራችን እያንሰራራ እያደገ መሆኑን ነው ወይስ ተግዳሮቶች ውስጥ ማነቆ ውስጥ አንቆ እንዳለ ነው የሚያሳየው? ስለዚህ ተፎካካሪ ፓርቲዎች በሚሉት ልክ ሳይሆን በሰራናቸው ስራዎች ኢትዮጵያ በቱሪዝም ሴክተር የምታገኘው ገቢ የምታገኘው አጠቃላይ ጥቅም እያደገና የሀገር ጥቅም እየጠበቀ መሆኑን ለማንሳት ነው። ይሄን ስናነሳ ግን ተግዳሮቶች የሉም አይደለም፣ ፈተናዎች የሉም አይደለም። ፈተናዎች እያሉ ተግዳሮቶች እያሉ ነው ኢትዮጵያን የምናለማው የምናበለጽገው። ስለዚህ ተግዳሮቶች ቢኖሩም ኢትዮጵያ ትበለጽጋለች። ኢትዮጵያ ማንሰራራት አይቀሬ ነው። ይሄንን ብልጽግና አበክሮ ይሰራል። ከቱሪዝም ስራ አንጻር ያው በየትኛውም ኮንዲሽን ቢሆን የቱሪዝም ስራ በተለይ የቱሪስት ማምጣትና የውጭ ምንዛሬ መቁጠር ብቻ አይደለም። የኢትዮጵያ ቱሪዝም በዓለም ላይ ተወዳዳሪና ያደገ እንደሆነ ያስቻለው አንዱ መሰረታዊ ጉዳይ በጣም ጊዜ የሚፈልገው ሰፊ ኢንቨስትመንት የሚፈልገው ሰፊ ትኩረትና አቅዶ መስራትን የሚፈልገው ሰፊ መሰረተ ልማትን የሚፈልገው የቱሪዝም መዳረሻ ልማት ጉዳይ ነው። የቱሪዝም መዳረሻ ልማት ባለመስራታችን በዓለም ላይ ተወዳዳሪ ሀገር እንዳንሆን ቆይተናል። እሱ የቱሪዝም መዳረሻ ባለመስራታችን አለን የምንላቸው መስህቦች በጣም ድንቅ የሆኑ ሃይማኖታዊ ቦታዎች፣ ቤተ መንግስቶች፣ ሙዚየሞች፣ ታሪካዊ ቦታዎች፣ ብሔራዊ ፓርኮች፣ ብርቅዬ የዱር እንስሳቶች፣ ከተሞች፣ ተራሮችና ሐይቆች እነኚህን ሁሉ ማስጎብኘት አልቻለም። ኢትዮጵያ ምድረ ቀደምት ተብላ የዓለም የረዥሙ ወንዝ ያባይ የቡና የሰው ዘር መገኛ ሆና ማስጎብኘት አልቻለም። ይህ የሆነበት ምክንያት አስፈላጊ የሆኑ መሰረተ ልማትና ማረፊያ ቦታዎች መዳረሻ አልነበረንም። ይህን ለመስራት ነው የብልጽግና ፓርቲ ልዩ ትኩረት ሰጥቶ እየሰራ ያለው። ይህን ለውጭ ብቻ ሳይሆን ለሀገራችን ቱሪስትም ጭምር ታሳቢ ያደረገ ነው። እንደ ብልጽግና ፓርቲ የሀገር ውስጥ ቱሪዝም ቅድሚያ ለዜጋ የሚሰጥ ፓርቲ ስለሆነ የሀገር ውስጥ ቱሪዝም ሾክ አብዞርበር በየትኛውም ጊዜ ቢሆን የቱሪዝም እንቅስቃሴው እንዳይገታ የሰራናታቸው መሰረተ ልማቶች በአግባቡ እንድንጠቀምና የቱሪዝም አገልግሎት ሁልጊዜም ቀጣይነት እንዲኖረው ሴክተሩ ሬዚሊያንት እንዲሆን የሚያደርግ ነው። ቅርሶችስ ያሉበት ቁመና ምን ይመስላል? ነገ በዚሁ መልኩ ልናገኛቸው እንችላለን ወይ? በተለያየ ክፍል ያሉ በተለያየ ክፍለ ሀገር ላይ ያሉ ቅርሶችን ማለት እንፈልጋለን። ከቅርስ ጥበቃ አንጻር የተነሱ ጥያቄዎች አሉ። ቅርስ እንዲጠበቅ የብልጽግና ፓርቲ ወይም የቱሪዝም ፖሊሲያችን ብናይ በከፍተኛ ትኩረት ከተሰጣቸው ጉዳዮች ውስጥ አንዱ ነው። እንደው በግልጽ ለማስቀመጥ ያለፈውን ዘመን ቅርስ መጠበቅና የእኛን ዘመን ቅርስ መስራት መገንባት የብልጽግና እሳቤ ነው። ይሄ የመደመርም እሳቤ ወይም አስተምሮት ተደርጎ ሊወሰድ ይችላል። ያለፈውን ቅርስ መጠበቅ ምን ማለት ነው? ዛሬ በቅዱስ ላሊበላ አብያተ ክርስቲያናት፣ በሶፍ ኦሞር፣ በጅማ አባጅፋር ቤተ መንግስት፣ በፋሲለደስ ቤተ መንግስት ብንሄድ እነኚህ ከ400 እስከ 1000 ዓመት የሞላቸው ቅርሶች ናቸው። እነኚህ ኢንቨስት ተደርጎባቸው እንዲጠበቁ እንዲጠገኑ ለቱሪዝም አገልግሎት እንዲውሉ ከፍተኛ የሆነ መዋዕለ ንዋይ ፈሷል። እነኚህ በእድሜ ጠገብነታቸው ከፍተኛ ጉዳት ሲደርስ ለዘመናት ዞሮ ያያቸው ጥበቃ እንዲደረግላቸው ያደረገ የትኛውን ፓርቲ አልነበረም። ስለዚህ ይህ የሚናቅ እንዳልሆነና ያለፈውን ዘመን ቅርስ መጠበቅ እና የኛን ዘመን ቅርስ መስራት ስንል ያለፈውን በዚህ መንገድ ጠብቀን በእኛ ዘመን ደግሞ ለምሳሌ ያለፈውን ዘመን የአድዋን እሳቤ የአድዋን ድል የአድዋን የኢትዮጵያውያን አብሮነትና በቅንጅት መስራት ያመጡትን ውጤት ማሳየት የሚችል በአዲስ አበባ በእምብርት ላይ ተገንብቶ በአሁኑ ሰዓት የሚፈጥረውን ኢኮኖሚ እንተወውና የድሉን መታሰቢያ ሙዚየም መላው ኢትዮጵያውያን ስለ አንድነት አብሮ መስራት እንድንማርበት እድል ፈጥሯል። ያለፈውን ዘመን ታሪክ ይዘክራል። የኛ ዘመን ደግሞ ቅርስ ነው። ስለዚህ በዚህ ደረጃ ይህን አስተሳስሮ ለመስራት እየሞከረ ያለ ጠንካራ ፓርቲ ስለሆነ
ከቅርስ ጥበቃ አንጻር ያለን አቋም ያለፈውን መጠበቅና የኛን ዘመን ቅርስ መስራት ማስተሳሰር ሰፊ ትኩረት እንዲሰጠው ለማንሳት ነው። የኮሪደር ልማት በሚሰራበት ወቅት በሀገር ደረጃ የተመዘገቡ ታሪካዊ ቦታዎች እየፈረሱ ወይም ደግሞ እንትን እያሉ በከፊልም ሆነ በሙሉ እየፈረሱ ነው ያሉት፣ መጥቀስም ስለምንችል ማለት ነው። ይሄ የሀገርን እንትን ከማጥፋት አንጻር ቅርስን ከማጥፋት አንጻር ብልጽግና እየሰራ ነው ብለን እናምናለን። እናንተ ይህንን እንዴት ታስቀምጡታላችሁ? ግልጽ የሆነ ማብራሪያ ብትሰጡልን ማለት እንፈልጋለን። ምክንያቱም በዛ ሎጂክ ከሄድን ደግሞ የሀገር ውስጥ ቅርሶችን አጥፍተን ባህላዊ ከውጭ የመጡ ነገሮችን እያስቀጠልን ነው። ለሀገራችን ቅድሚያ አንሰጥም፣ ለሀገራችን ቅርጽ የሚለውን ስለሚያሳይ ነው። ጨርሻለሁ። ከኮሪደር ልማት ጋር ተያይዞ ቅርሶችን እያፈረሰ ነው የሚል የተነሳ ጥያቄ አለ። ይሄ የብልጽግና ፓርቲን መሰረታዊ እሳቤዎች፣ መሰረታዊ እይታዎች ካለመረዳት የሚመነጭ አስተያየት አድርጌ ነው የምወስደው። ብልጽግና ፓርቲ እንደ ፓርቲ ከትላንትና ጋር የተጣላ ፓርቲ ሳይሆን ትላንትና ያሉትን መልካም ነገሮች የሚያስቀጥል ያሉትን ጉድለቶች ደግሞ የሚሞላ ህመሙን የሚያክም ፓርቲ ነው። እንደ እይታችን ቁንጽል አይደለም። እይታችን ሙሉ ነው፣ ሰፊ ነው። እይታችን ጠባብ አይደለም፣ ጊዜያዊ አይደለም፣ ትውልድ የሚሻገር ነው። ይሄን በደንብ አድርጎ መገንዘብ ያስፈልጋል። በዚህ አግባብ ነው የኮሪደር ልማት ስራዎችንም የከተማ ልማት ስራዎቻችንም የምንሰራው። ለዚህ ደግሞ በሁሉም አቅጣጫዎች ብናይ ሀቅ የሚታይ ማሳያዎች አሉ። አዲስ አበባ ላይ ብንወስድ የኢዮቤልዩ ቤተ መንግስት እንዲሁም የአንድነት ፓርክን ብናይ እነዚህ ተጨባጭ ማሳያዎች ናቸው፣ የሰራናቸው ስራዎች ማለት ነው። ጅማ ብንሄድ የጅማ ከተማ ልማት፣ የጅማ ኮሪደር ልማት ከጅማ አባጅፋር ቅርስ ጋር የተጣላ አይደለም። ይልቁንም የጅማ አባጅፋር ቤተ መንግስትን ከፍ ያደረገ ያላቀ ስራ ነው። በምስራቅ ሀረር ብንሄድ የሀረር ከተማ ልማት፣ የሀረር ኮሪደር ልማት ከጀጎል ጋር የተጣላ አይደለም። ጀጎልን ያገዘፈ ያጎላ ስራን የሰራ ነው። ወደ ሰሜን ብንሄድ የጎንደር ከተማ ልማት፣ የጎንደር ኮሪደር ልማት ከፋሲል አብያተ ቤተ መንግስታት ጋር የተጣላ አይደለም። የፋሲል አብያተ ቤተ መንግስታትን የበለጠ ያጎላ ያገዘፈ ስራ ነውና ብልጽግና ፓርቲ በዚህ የሚታማ አይደለም። በምንሰራቸው ስራዎች በሙሉ የትላንትን በጎ ነገር የምናስቀጥል የጎደለውን የምንሞላ ትውልድ ተሻጋሪ ፓርቲዎች መሆናችንን በደንብ አድርጎ ማንሳት ያስፈልጋል። ከኮሪደር ልማት ጋር ተያይዞ ያለው ጉዳይ እሱ ነው። ጥያቄ ማነሳው ለብልጽግና ፓርቲ ይሆናል። ያ ምንድን ነው? የማክሮ ኢኮኖሚ ማሻሻያ ከተደረገባቸው ከአምስቱ ዘርፎች አንዱ የቱሪዝም ዘርፍ ነው። የቱሪዝም ዘርፍ በደንብ ከተሰራበት አይተናል ለውጥ እንደሚያመጣና የሀገርን ኢኮኖሚ ሊቀይር እንደሚችል። ከዚህ አንጻር አሟጠን ያልተጠቀምንባቸው በተለይም የሀላል ቱሪዝም ስራዎች ላይ ብዙ ቦታዎች አሉ። የሀላል ቱሪዝም ስራዎችን መስራት የምንችልባቸው ግን በደንብ ያልሰራንበትና ይህንን በጥልቀት በምን ያህል ታውቁታላችሁ? ለመስራትስ ምን ያህል ዝግጁ ናችሁ? በዚህ ዘርፍ ላይ የሚመጡ የሚጎበኙ አካላት በርካታ የአረብ ሀገራቶች አሉ። ኢትዮጵያ በተለይም ከእስልምና እምነት ጋር በተያያዘ ብዙ ያበረከተቻቸው አስተዋጽኦዎች አሉ። ስለዚህ ኢትዮጵያን እንደ ልዩ ሁኔታ ስለሚታይ ከፍተኛ አቅም፣ ገንዘብ ያላቸው አካላት ወደ ኢትዮጵያ እንዲገቡ ከማድረግ አኳያ ትልቅ ፋይዳ አለው። ከዚሁ ጋር አስተሳስረው አክሱም የመጀመሪያዋ ናት ለኢትዮጵያ የሀላል ቱሪዝም መዳረሻ። አንዱ የሀላል ቱሪዝም መዳረሻ ከሚያስፈልገው ውስጥ የመስጂድ የእምነት ተቋማት ነው። እንዴት ማጣጣም ትችላላችሁ የሚለውን ጥያቄ ለማንሳት ከብዝሃ ዘርፍና አጠቃላይ ከኢኮኖሚ እይታችን ጋር ተያይዞ ቱሪዝምንም እንደዚሁ በአግባቡ ከመጠቀም ጋር ተያይዞ የተነሳ አለ። እዚህ ጋርም አሁንም መነሻ ልናደርግ የሚገባው የብልጽግና ፓርቲን እይታዎች ነው። ብልጽግና ፓርቲ ከሁሉም በሁሉም ለሁሉም የሆነ ፓርቲ ነው። የብልጽግና ፓርቲ የልማት እይታ ብዝሃ ዘርፍ ነው፣ ብዝሃ ተዋናይ ነው፣ ብዝሃ ተጠቃሚ ነው። በሁሉም ሂደቶች ላይ እነዚህን ነገሮች እያረጋገጥን ነው የምንሄደው። ይሄን ስንል ቱሪዝምን ራሱ የምንመለከተው ብዝሃ መስክ አድርገን ነው። አንድን የቱሪዝም መስክ ሳይሆን ሁሉንም የቱሪዝም መስኮች አሟጠን ለመጠቀም ጥረት እያደረግን ነው። በዚህ ረገድ ኢኮ ቱሪዝምን መጥቀስ እንችላለን። ከባህል ጋር ተያይዞ የሚሰሩ ስራዎችን መጥቀስ እንችላለን። በቅርቡ እየሰራንበት ያለነውና የጀመርነው ደግሞ የስፖርት ቱሪዝም አለ። ቅድም በመግቢያችን ላይ እንደገለጽነው የኮንፈረንስ ቱሪዝምን አሟጠን ለመጠቀም ጥረት እያደረግን ነው። በነገራችን ላይ አቅለን የምናየው ጉዳይ አይደለም። ደረጃቸውን የጠበቁ ዓለም አቀፍ ስታንዳርድ ያላቸውን ከ150 በላይ ሁነቶች በአንድ ዓመት ጊዜ ውስጥ ማዘጋጀት ማለት ትርጉሙ ብዙ ነው። ቱሪዝም እንደ ብልጽግና ፓርቲ ከብዙ ዘርፎች ጋር የተሳሰረ የፊትዮሽም
የውሃ ልዩሽም ትስስር ያለው ከግብርና ጋር፣ ከማኑፋክቸሪንግ ጋር፣ ከአገልግሎት ዘርፉ ጋር የተሳሰረ ዘርፍ ነው። በሂደቱ የሚሳተፉ ከሂደቱ የሚጠቀሙ በርካታ ዜጎች አሉ። በኮንፈረንስ ቱሪዝም የሚቀርቡ ነገሮች ዝግጅቶቹ ሲዘጋጁ ጀምሮ እነዚህን ዝግጅቶች የሚያዘጋጁት የኛው ሀገር ሁነት አዘጋጆች ናቸው። በዚህ ረገድ አቅም መፍጠር ችለናል። የሚገርሙ ወጣቶች፣ የፈጠራ ክህሎት ያላቸው ታታሪ የሆኑ ወጣቶች የሚያዘጋጁት ሁነት ነው። አልተደመምንም። በሁነቶቹ ባዘጋጀናቸው በአንድ ጊዜ 25,000 ተሳታፊዎችን አላስተናገድንም። በምን ልክ በምን ድምቀት ኢትዮጵያን በሚመጥን ደረጃ ይሄን ያደረጉት የኛ ወጣቶች ናቸው። ይሄን እየሰሩ ያሉት የኛ ወጣቶች ናቸው። ለዚህ እውቅና ልንሰጥ ይገባል። ኮንፈረንስ ቱሪዝም ስናወራ በነገራችን ላይ ከሌሎች ቱሪዝሞች ከመደበኛ ጎብኚዎች ለኮንፈረንስ ቱሪዝም የሚመጣ ጎብኚ በአማካይ እስከ 3 እጥፍ ወጪ ያወጣል። ገቢ ነው ለሆቴሎቻችን፣ ለአምራቾቻችን፣ ለአገልግሎት ሰጪዎች ይሄ ገቢ ነውና ይሄን ብልጽግና ሰፋ ባለ ሙሉ በሆነ እይታ የሚያዩ ጉዳይና በዚህ ረገድ የምንሰራው መሆኑን መረዳት ያስፈልጋል። ለኛ የቱሪዝም ስራዎቻችን መነሻ ቁጭት ነው። እንደ ሀገር ውብ ሀገር አለን። ኢትዮጵያ ውብ ሀገር አላት። ውብ ሀገር ነች። እንደ ኢትዮጵያ ብዙ ጸጋዎች አሉ። ይሄን ጸጋ ወደ ሀብት መቀየር ያስፈልጋል። ይሄንን ብልጽግና በስፋት እየሰራበት ያለው ስራ በመሆኑ ይሄን መውሰድ ያስፈልጋል። እንደ መንግስትም የመደመር መንግስት እይታ ኢንተርፕራል ገቨርንመንት ነው። ኢንተርፕራል እይታ ያለው ነው። ስለዚህ መንግስት የመጨረሻ አማራጭ ኢንቨስተር ሳይሆን በእንደዚህ አይነት ጉዳዮች ላይ የመጀመሪያ አማራጭ ኢንቨስተር ሆኖ የሚገባበትና የግሉን ዘርፈን የሚያነቃቃበት ነው። ቅድም ብዝሃ ተዋናይ ስል የሎጎ ሐይቅን የሚያስተዳድረው የግል ሴክተር ነው። የኒኢሌ ፓልም ሎጅን የሚያስተዳድረው የግል ሴክተር ነው። መንግስት ከግሉ ሴክተር ጋር ተባብሮ የሚሰራ መሆኑን ለማንሳት ነው። እንደ አጠቃላይ በማክሮ ኢኮኖሚ ወይም የአገር በቀል የኢኮኖሚ ማሻሻያውን ስናይ አገራችን ለዘመናት ግብርና መር ኢንዱስትሪ መር ሲባል ኖሯል። በዚህን ያክል ዓመት ምንም አይነት ለውጥ አላመጣንም። አሁን በብልጽግና መንግስት የብዝሃ ኢኮኖሚ ሪፎርምና ለውጥ መምጣቱ፣ የቱሪዝም ሴክተር መካተቱ የተሻለ የውጭ ምንዛሬ እንድናገኝ የተሻለ እድገት እንድናገኝ ከፍተኛ ጠቀሜታ አምጥቷል። ስለዚህ የቱሪዝም ሴክተር በብዝሃ ኢኮኖሚ እሳቤ ውስጥ መካተቱ አሁን የምናየውን ሰፋፊ የገበታ ፕሮጀክቶች፣ ሰፋፊ የግሉን ዘርፍ ተሳትፎ እንዳንንቀው መንግስት ባመቻቸው ማበረታቻ በርካታ ሆቴሎች፣ ሎጆች፣ ሪዞርቶች እየተሰሩ ነው። እነኚህ በሙሉ ለቱሪዝም ሴክተር እድገት ከፍተኛ አስተዋጽኦ እያበረከቱ ነው። ስለዚህ ይህ ሁሉ እንዲሆን የተሰጠው ትኩረት ነው። መንግስት ሀብት የማሰባሰብ አቅሙን መጠቀም የቻለው መንግስት የትኩረት አቅጣጫ አድርጎ የቱሪዝም ሴክተርን ስለያዘ ነው። ስለዚህ በዚህ በብዝሃ ዘርፍ ውስጥ መካተቱ በሀገር በቀል ኢኮኖሚክ ሪፎርም ማሻሻያ ውስጥ መግባቱ ከፍተኛ ጥቅም እያመጣ ነው የሚል ነው። የቱሪዝምን ፋይዳ ከሚገቱ ነገሮች አንዱ ሰላምን በአግባቡ ማስከበር አለመቻል መሆኑ ሁሉም ይግባባበታልና ሰላምን ከማስገኘት አንጻር ምንድን ነው ሊሰሩ የምታስቡት የሚል ነው። ከሰላም ጋር ተያይዘው ለተነሱት የመጀመሪያ ምናልባት ለቀጣይ ለተፎካካሪ ፓርቲዎች የማነሳው ጥያቄ አሁን አለ በሚሉት የሰላም ጉዳይ ላይ ይበልጥ ሰላም እንዲመጣ ጥያቄ ካነሱ የነሱ እጅ ምን ላይ ነው ያለው? ምን አስተዋጽኦ የተሻለ ሰላም እንዲሆን ምን አስተዋጽኦ አበርክተዋል? ምን ሚና ተጫውተዋል? የሚለውን በዚሁ ማንሳት እፈልጋለሁ። ሌላው አብዛኛውን የሚያነሱት የሰላምን ጉዳይ ከቱሪስት ጋር ተያይዞ ነው። ሰላም ቅድሚያ ለዜጎቻችን የሚያስፈልግ ጉዳይ ነው ብሎ ነው የሚያምነው ብልጽግና። ከዛ ቀጥሎ ለቱሪዝም ሊሆን ይችላል። እንደ አጠቃላይ በኢትዮጵያ ውስጥ እኔ እንግዲህ በዘርፉ ረዥም ዓመትም ስለቆየሁ በቂ የሆነ መረጃና ንባብም ስላለኝ የሰላም እጦት፣ ፐብሊክ ፕሮቴስት፣ የተለያዩ ችግሮች ነበሩ አለፍን ብለን በምናስባቸው ጊዜ ሁሉ በሀገራችን ውስጥ እንደሌላው ሀገር ቱሪስቶችን ታርጌት አድርጎ በሆቴላቸው፣ በመኪናቸው፣ በሚጓዙባቸው ቦታዎች የተሰራ ኦርጋናይዝድ የሆነ ወንጀል ወይም ክራይም እንደ ሌሎች ሀገር እኛ ሀገር የለም። ይህ የኢትዮጵያን ሕዝብ ፍጹም ጨዋነት፣ እንግዳ ተቀባይነት የሚያሳይ ነው። ስለዚህ ይህን ሕዝብ ቱሪስቶች መጥተው ለመቀበል ዝግጁ አይደለም፣ አገሩ ሰላም አይደለም ማለት የቱሪዝም ሴክተር
የሀገራችን ባህል ታሪክና ተፈጥሮ ሀብት የሚያስተዋውቀውን ሰፊ የስራ ዕድል የሚፈጥረውን በተለይ አንዳንድ የቱሪስት መዳረሻዎች አጠቃላይ ህልውናቸው ገቢያቸው በቱሪዝም ላይ የተንጠለጠለውን ቱሪስቶች እንዳይመጡ ሀገራችን እንዳይጎበኝ ዜጎቻችን ስራ እንዳያገኙ የሚያደርግ ስለሆነ ከዚህ ሀሳብ መራቅ ያስፈልጋል የሚል ጥቅል አስተያየት አለኝ። ሌላው ከዱር እንስሳትና ብሔራዊ ፓርኮች ጋር ተያይዞ አንድ ያነሱትና የተሳሳቱት ብዬ የማምነው የዱር አራዊት የሚለውን ስያሜ በአዋጅ ቀይረናል። የዱር እንስሳት ነው የሚባለው። የዱር አራዊት የሚለው አራዊት የሚለው ቃል በተለይ የዱር እንስሳትን ለጥቃት የሚያጋልጥ በመሆኑ እንዲህ አይነት እይታዎችና የቃል አጠቃቀም ከፍተኛ ጉዳት የሚያደርስ ስለሆነ ለተፎካካሪ ፓርቲዎች ትምህርት እንዲወስዱበት በዚሁ ለማንሳት ነው። ለማህበራዊ እኩልነት ቱሪዝምን እንዴት ትጠቀማላችሁ? ቱሪዝምን ለማህበራዊ እኩልነት እንጠቀማለን ብሏል። ከቱሪዝም መገኘት የነበረበትን ኢትዮጵያ እንዳታገኝ ምክንያት ተጠያቂ የምታደርጉት ማንን ነው? ማህበረሰብ እኩልነትን ቱሪዝምን ከማሳደግ አንጻር ምን አይነት ስትራቴጂ ያላችሁ በምን መልኩ ትሰራላችሁ የሚል ነገር የቀረበልን በመጀመሪያ የምንሰራው አሁን ትልቁ ችግር ነው ብለንም ስለምናምን የማህበረሰቡን ሰላም ማስጠበቅ ነው፣ በሰላም ወጥቶ መግባት እንዲችል። በተጨማሪም ደግሞ ያላቸውን ባህላዊ፣ ሃይማኖታዊ፣ ታሪካዊ እሴቶችን ማንጸባረቅ እንዲችሉ እናበረታታለን። እኛም ደግሞ አዎንታዊ ድጋፎችን እንሰጣለን። ለምሳሌ የመሰረተ ልማት ግንባታ በምናካሄድበት ጊዜ የትኛውንም ቦታ የትኛውን ማህበረሰብ ከየትኛውም ሳናለያይ እኩል በሆነ መልኩ ድጋፍ እናደርጋለን። በራሳቸው የሚመጡትንም ደግሞ ሀሳቦችን በመቀበል ለሀገር እስከሆነ ድረስ ምንሰራው እንደዚህ አይነት ስራዎችን በመስራት የማበረታታት ስራ እንሰራለን፣ የመደገፍ ስራ እንሰራለን። ሁለተኛ ላይ ስመጣ ደግሞ ማንን ነው ተጠያቂ የምታደርጉት? አሁን የቱሪዝም ሁኔታው ላለበት ደረጃ ማንን ነው ተጠያቂ የምታደርጉት የሚል ናለው። እኛ አሁን በመምራት ላይ የሚገኘውን መንግስት ነው ብልጽግናን ፓርቲ ማለት ነው እንደ ፓርቲ ተጠያቂ የምናደርገው። ምክንያቱም ትልቁ ውድቀታችን የመጣው ከማህበረሰብ ሰላም ማስጠበቅ ባለመቻሉ ነውና አንደኛ ይህንን ነገር የማስጠበቅ ድርሻ መንግስት ነው። አንድ ሀገር ውስጥ የሚኖር መንግስት ይህንን ማስጠበቅ ካልቻለ በጣም ጥያቄ ውስጥ ስለሚገባ ማለት ነው። ሌሎቹ ተጨማሪ ነገሮች የመሰረተ ልማት ዝርጋታዎችን፣ የግል ባለሀብቶችን ከማበረታታት ጋር የስራ እድል መፍጠሮችን፣ የተለያዩ ነገሮችን ማንሳት የምንችለው የመጀመሪያው ሰላም ሲኖር ነውና የመጀመሪያውን ሰላምን ማስጠበቅ ቢችል ሌሎችም ሂደቶች ደግሞ የሚሄዱበት እንዳለ ርቀት ሆኖ ግን በዋናነት ዋናው ተጠያቂም ነው ብለን የምናምነው መንግስት ነው። ከህዝብ ጋር ተቀናጅቶ ቢሰራ ሞር ውጤታማ እንሆናለን። ለህዝብ ስራዎች ቢሰሩ ሞር ውጤታማ እንሆናለን ብለን እናምናለን። ለነጻነትና እኩልነት ፓርቲ ማቅረብ የምንፈልገው ምንድነው? አሁን እያየ ነው እየቀረበ ያለው ነገር በሙሉ ከብልጽግና ፓርቲ ጋር ማለት አብዛኛው ፐርሰንት ማለት ይቻላል ተቀራራቢ ነገር ነው ያለው። ተመሳሳይ የሆነ ነገር ነው ይዞ የቀረቡትና ህዝቡን ባናታልለው ምን አለበት? በጋራ መስራት ከተቻለ በጋራ በተሰሩ የሚል ሀሳብ እንደ ሀሳብም እንደ ጥያቄም ለምንድን ነው በዚህ ደረጃ ህዝቡ ላይ አንድ አይነት ሀሳብ ይዞ መቅረብ ያስፈልገው የሚለውን ነገር ብታዩት የሚል ጥያቄ እናነሳለን። ፓርቲው መርህ አለው። ዝም ብሎ ሰው ስላሰበው ደጅ ያለ ሰው ለምን አይቀላቀሉም ስላለ አይደለም፣ በመርህ ነው የሚሄደው። እኛ ሰሚ ሊበራሊዝም የምንከተል ፓርቲ ነን። ብልጽግና በመደመር ፍልስፍና ላይ የተመሰረተ ፓርቲ ነው። የሚመሳሰሉን በጎ ስራዎች በብልጽግና ውስጥ ቢያዩ እነሱን በመቃወም ብቻ ተቃዋሚ ፓርቲ ብለን ህዝብ ማታለል አንፈልግም። የሀሳብ ልዕልና አቅርበን ኢትዮጵያ የምትፈልጋቸውን ነገሮች ለይተን አውጥተን መፍትሄው ምንድን ነው በሚል ስራ ላይ መስራት ነው እንጂ ከዚህ በፊት የተሰሩትን ነገሮች ሁሉ በመቃወምና በማጠልሸት አይደለም ሀገር የምትለማውና ብንመሳሰል ለኢትዮጵያ ምናልባት ጥሩ ሊሆን ይችላል። ደግሞ ታላቅና ታናሽ ነን። ትንሽ ቀን ነው ከብልጽግና በፊት የተፈጠርነውና ምናልባት ወጣቶች ስለሆንን እየተቀራረብን ሊሆን ይሆን እሱን ህዝብ ይበለው። ግን መሰረታዊ የሆነ የፍልስፍና ልዩነት ያለን ሁለት ፓርቲዎች ነን። እንዲሁ ዝም ተብሎ ሰው ከውጭ ስላለ ብቻ ቢቀላቀሉ ከተቀላቀሉ በኋላ በሚካሄድበት መንገድ ላይ የሀሳብ ልዩነቶች የሚያጋጩ ከሆነ ነው የሀሳብ ልዩነቶችን ይዞ እየተከራከሩ ሀገርን መገንባት ስለሚበጅ ነው። ለሁለቱም ፓርቲዎች የማቀርበው ጥያቄ በዓለም ላይ ከ150 በላይ የሚሆኑ ሀገራት አሉ። እያንዳንዱ ዓለም አቀፍ ቱሪስት ካሉት የዓለም ሀገራት ውስጥ የትኛውንም ሀገር ገንዘብ መድቦ ጊዜውን መድቦ መጎብኘት ይችላል። ስለዚህ በዚህ ስቲፍ በሆነ የገበያ ውድድር ወይም ኮምፒቲሽን
እንዴት እና ምን ሰርታችሁ ነው ኢትዮጵያን አሁን ብልጽግና እያደረገ እንዳለው የዓለም የጎብኚዎች ማዕከል ማድረግ የምትችሉት የሚል ነው። እንግዲህ ቅድም በመግቢያችን ላይ እንዳስቀመጥ ነው ትብብር ለኢትዮጵያ አንድነት ህዝባችን መርጦት መንግስት ቢሆን ዘርፈ ብዙ የሆኑ ትኩረት አድርገን የምንሰራባቸው ስራዎች አሉ። ለመጥቀስ ያህል የቱሪዝም ሀብቶቻችን ጥበቃ ላይ በተጠናከረ መንገድ እንሰራለን። የቱሪዝም መዳረሻ ልማት ላይ እንዲሁም ሰፊ ስራ እንሰራለን። ሌላ የቱሪዝም ገበያ ልማቱንም የተሳለጠ እንዲሆን እናደርገዋለን ማለት ነው። ሌላ የቱሪስት አገልግሎት በበቂ ሁኔታ የሚያስፈልገውን መሟላት ያለበትን አሟልተን አገልግሎቱ እንዲስፋፋ በሁሉም የሀገሪቱ አካባቢዎች ላይ የማድረግ ስራ በሰፊው እንሰራለን። ከዚሁ ጋር ተያይዞ ነጣጥለን ማናየው ደግሞ የተቋማት አቅም ግንባታ ላይ በሰፊው ስራ እንሰራለን ማለት ነው። የተቋማት አቅም ግንባታ ስንል ዘርፈ ብዙ ነው። እንግዲህ በሰው ኃይል በሰለጠነ የሰው ኃይል ማደራጀት ሊሆን ይችላል። በተለያዩ የቱሪዝም መዳረሻ አካባቢዎች የመንገድ፣ የመብራት፣ የውሃ፣ የመሰረተ ልማት ዝርጋታዎችን እናከናውናለን። ምክንያቱም ጎብኚዎች በተገቢው መንገድ የሚፈልጉትን አገልግሎት ማግኘት እንዲችሉ እነዚህን ሁሉ ስራዎች እንሰራለን። ስለዚህ አገራችንን በቱሪዝሙ ልማት ላይ ቀዳሚ እናረጋታለን ማለት ነው። እነዚህ አይነት ስራዎችን በመስራት ማለት ነው። የቱሪስት መስህቦችን ሀገራችን ያሏት ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያሉትን ቅርሶቻችን የተፈጥሮ ሀብቶቻችንና የቱሪስት መዳረሻዎቻችንን ዲጂታላይዝ እናደርጋለን። ተፈጥሮ እንድትናገር እናደርጋለን። ሩቅ ያለው አይቶ እንዲናፍቅ እናደርጋለን። ከመጣ በኋላ ደግሞ መጥቶ በሀገሪቷ ውስጥ እንዲደላደል በምቾት እንዲቆይ የሆስፒታሊቲ ሰርቪስን በተሳለጠ መልኩ እንዲያገኝና እንዲማረክ እናደርጋለን። መዋለ ንዋዩን እዚህ እንዲያፈስ አቅርቦታችንን እናሰፋለን። የባህል ልብሶቻችንን፣ ቅርሶቻችንን፣ የተለያዩ ሀገር የምታፈራቸውን ነገሮች እየገዙ ወደ ሀገራቸው ይዘው እንዲሄዱ እናደርጋለን። ይህን አቅርቦት በማስፋት ኢትዮጵያ መስህብ ብቻ ሳትሆን የሚቆይባት አንዴ መጥቶ የሚኬድባት ሀገር ሳትሆን የሚመላለሱባት ሀገር እንድትሆን ይህን ምቹ ሁኔታ እንፈጥራለን። የቱሪስት መስህብ እና መዳረሻዎች ላይ በደንብ የውጭ ሀገር ቱሪስቶች ወደ ሀገራችን እንዲመጡ ከማድረግ አኳያ በደንብ ገልጾታል። በዋናነት ግን የሰላም ጉዳይ እጅግ በጣም ወሳኝና መሰረታዊ ነው። የውጭ ሀገር ቱሪስት ብቻም ሳይሆን የሀገር ውስጥ ቱሪስቶችም በራሳቸው ከቦታ ቦታ ለመንቀሳቀስ ሰላም መሰረታዊ አስፈላጊ ነገር ነው። ከዚህ አንጻር እንደ መንግስት ስንሆን የሰላም ጉዳይ ላይ ትልቅ ትኩረት የምንሰጠው ነው። እንደ መንግስት ከህዝብ ጋር በመሆን ለሰላም እጦት ምክንያት የሆኑ ጉዳዮችን ከስር መሰረቱ በመለየት የመፍትሄ አቅጣጫ በማስቀመጥና በሀገራችን የሰላም ሁኔታ እንዲረጋገጥ የማድረግ ስራዎችን እንሰራለን። ያንን ስናደርግ ከውጭም ከውስጥም ያለው የቱሪስት አካላት በደንብ በሀገራችን በፈለጉበት ቦታ ተንቀሳቅሰው ተዘዋውረው ያሉንን የቱሪስት መስህቦቻችን ሊጎበኙ፣ እንዲያዩ፣ እንዲደሰቱበት፣ እንዲማርኩበት፣ እንዲቆዩበት፣ እንዲማልሉበት እናደርጋለን ማለት ነው። ይህ ሲሆን የምንፈልገውን ገቢ በተለይም ደግሞ ከማክሮ ኢኮኖሚ ጋር በተያያዘ የቱሪዝም ስራዎቻችን የሀገሪቷን የኢኮኖሚ እድገት ይቀይራሉ ተብለው ከተቀመጡ አንዱና ዋነኛው ሲሆን ይህንን ለማድረግ ደግሞ በበለጠ የምንሰራ ነው የሚሆነው። የኢኮኖሚ የጀርባ አጥንታችን ነው ብለን እናምናለንና ቱሪዝምን የበለጠ ለመስራት ተዘጋጅተናል ማለት ነው። በሀገራችን ውስጥ በተከታታይ በተለይ በብሔራዊ ፓርኮች አካባቢ የአካባቢው የሚኖረው የህዝብ ቁጥር መጨመር እና ሌሎች የግብርና መስፋፋትና መሰል ጉዳዮች በዱር እንስሳት ህይወት ላይ ከፍተኛ ጫና እየፈጠረ ይገኛል። እነኚህ ብሔራዊ ፓርኮች ደግሞ ከፍተኛ የሆኑ የቱሪዝም ሀብቶች ናቸው። እነኚህን የዱር እንስሳትና ብሔራዊ ፓርኮች ለመታደግ ምን ስትራቴጂ ቀይሳችኋል የሚል ጥያቄ አለኝ። እንግዲህ እንደሚታወቀው የቅርስ ጥበቃና የዱር እንስሳ ጥበቃ ባለስልጣን የሚባል በፊት ላይ እንደነበረ አውቃለሁኝ። አሁን ላይ ባለው እንትን ግን ያለ አይመስለኝም እና በተለይ እኛ መንግስት ብንሆን የቅርስ ጥበቃና የዱር እንስሳት እንክብካቤ ላይ በተጠናከረ መንገድ ስራዎችን እንሰራለን ማለት ነው። እነዚህ ነገሮች ከፍተኛ የሆነ በቱሪስት መስህብነት ከፍተኛ የሆነ የውጭ ምንዛሬ ወደ ሀገራችን የሚያስገቡልን ስለሆኑ ትኩረት እንሰጣቸዋለን።
እንዲያውም አንዳንዴ በተለያዩ ጊዜያቶች ብልጽግና የሚወቀስበት መንገድ አለ። እነዚህን ቦታዎች የዱር እንስሳት ጥበቃ ላይ ስራዎችን አልሰራም፣ የቅርስ ጥበቃ ላይ ምናምን ተብሎ እንትን ይደረጋል። ምንድነው እነዚህ በተለይ ለቱሪዝም ግብዓት የሚሆኑ መሪዎችን ለፋብሪካ ግንባታና ለማዕድን ቁፋሮ በመሸንሸን በመስጠት በቱሪዝም የምናገኘውን ገንዘብ እንዳናገኝ አድርጓል የሚል ችግር አለ። እኛ ግን መንግስት ብንሆን እንደነዚህ አይነት ችግሮች ክፍተቶች እንዳይኖሩት ህግና ስርዓት አበጅተንለት በስፋት የምንሰራበትና ተገቢውን ጥበቃና ክልከላ አድርገን የሚያስገኘውን ገቢ እንድናገኝ እናደርጋለን የሚል እምነት አለን። አንደኛ ከምናደርጋቸው ስራዎች ለማህበረሰቡ ግንዛቤ እንሰጣለን። ደን በመመንጠር እና በአንዳንድ ጊዜ በሰደድ እሳት እየተለኮሰበት የሚያልቅበት ጊዜ አለ። ግንዛቤ እንሰጣለን። ፋይዳው ምን እንደሆነ እናስገነዝባለን። ተጨማሪ ፖሊሲዎችን በደን ጥበቃ ላይ እናወጣለን። የህግ ማዕቀፉን እናሰፋለን። እንዲህ በማድረግ ለደን የሚያስፈልገውን ጥበቃ፣ ለብሔራዊ ፓርኮች የሚያስፈልጉ ጥበቃዎች እንዲጠናከሩ እናደርጋለን። በሀገራችን ውስጥ በርካታ እድሜ ጠገብ ቅርሶች አሉ። ቤተ መንግስቶች፣ የእምነት ተቋማት፣ ሙዚየሞች እና ሌሎች ቅርሶች አሉ። እነኚህን አይነት ቅርሶች የባህል መሸርሸርን ጨምሮ ችግሮች እንዳይከሰቱ እና የቱሪዝም ፕሮዳክት ሆነው እንዲቀጥሉ በቱሪዝም ፖሊሲ ምን ልታካተቱ አስባችኋል? ባህልን አንዱ ማሳደግ የኛ ተቀዳሚ ተግባር ነው የሚሆነው ማለት ነው። የቱሪዝሙን ልማት ጎን ለጎን አስፋፍቶ ለማሳደግ ባህልንም አብረን እናሳድጋለን። ቅርሶችንም ተገቢውን ጥበቃ እናደርጋለን። ህዝባችንንም ተሳታፊ እናደርገዋለን። የቱሪዝሙ አካል ነው የምናደርገው ማለት ነው። ቅድም መግቢያችን ላይ እንደተናገር ነው በተለይም ተጠቃሚነትን ከማረጋገጥ አንጻር ወጣቶችና ሴቶችን በቱሪዝም ልማት ላይ አሳታፊ የማድረግ ስራ እንሰራለን። የቱሪዝሙ ተሳታፊ ብቻ ሳይሆን በቱሪዝሙ ዘርፍ ላይ ለውጥ የሚያመጡ የለውጥ ተቀዳሚ አክተሮች አድርገን እናሳትፋለን የሚል እምነት አለን እና በዚህ ረገድ ላይ እነዚህን ስራዎች እንሰራለን። ከዚሁ ጋር በተያያዘ ግን ምናልባት የሰላሙ ጉዳይ ቁልፍ ጉዳይ ነው። እነዚህ የጠቀስናቸውን ስራዎች ሁሉ ለማከናወን ሰላም ላይ ቅድሚያ ሰጠን ስራዎችን እንሰራለን። አገራችን ውስጥ አሁን የሰላም ሁኔታ እጅግ አጠያያቂ ነው። ቅድም ብልጽግናዎች በሪፖርታቸው በጣም በሚያምር በተዋበ አገላለጽ ያቀረቡት በማኒፌስቶቸው ላይ ያቀረቡት ዝርዝር በቱሪዝም ዘርፍ ላይ ዝርዝር ሀሳቦች አሉ፣ ደስ ይላሉ። ግን በተጨባጭ ግን መሬት ላይ ያለው ሪሊ እውነት ነው ወይ ያ ነገር ብለን ስንመረምር እንግዲህ እሱን ዳኝነቱን ለማህበረሰባችን የምንሰጠው ነው የሚሆነው ማለት ነው። ምክንያቱም ሰላም ካለ አዲስ አበባ ብቻ ከሆነ የስ ኦፍ ኮርስ ያስኬዳል ማለት ነው። ነገር ግን በተለያዩ የሀገራችን አካባቢዎች የሰላም እጦት ችግር ምክንያት በቱሪዝም መስክና በሌሎች መስኮች ላይ አገሪቱ የምታገኘውን ጥቅም እንድታጣ አድርጓታል ማለት ነው። ቱሪዝምን ከዲፕሎማሲ ጋርም ለያይተን አናይም ማለት ነው። ዲፕሎማሲያችንም ለማሳለጥ ወይም ለማሳደግ የሰላም ጉዳይ ቁልፍ ነገር ነው ማለት ነው። ቱሪዝሙንም ለማሳደግ የሰላም ጉዳይ ቁልፍ ነገር ነው ማለት ነው። አሁን ቅድም ጓደኛዬ የተናገረችው ነገር አለ። አንዳንድ የውጭ አውሮፓ ሀገሮች ሰላም እንደሌለ ሁሌ አለርት ኖቲፊኬሽን ያወጣሉ ለዜጎቻቸው። እዚህ ቦታ ላይ ችግር አለ፣ መንቀሳቀስ አይቻልም የሚል ነገር አለ። ስለዚህ መንግስት ዋናውና ተቀዳሚ ተግባሩ መሆን ያለበት ብለን የምናስበው የዜጎችን በሰላም ወጥቶ የመግባት ሁኔታ ማረጋገጥ አለበት። ብልጽግና አሁን የቅድሚያ ሰጥቶ መስራት ያለበት ብለን የምናምነው እንደኛ በሀገሪቱ ውስጥ አፋጣኝ የሆነ ሰላም እንዲሰፍን ማድረግ አለበት ማለት ነው። የተለያዩ ስትራቴጂዎችን ዲዛይን አድርጎም ሊሆን ይችላል ማለት ነው። ስለዚህ በአጥብቀን የሰላምን እንሻለን። እኛ መንግስት ብንሆን የህዝባችንን ሰላም በአፋጣኝ ሁኔታ እናረጋግጣለን። ህዝባችን በሰላም ወጥቶ እንዲገባ እናደርጋለን። በየትኛውም የሀገሪቱ ኮርነር ውስጥ የሰላም አየር እንዲነፍስ እናደርጋለን። ከውስጥም ከውጭም ሰላም እንዲነፍስ እናደርጋለን። የውጭ ዜጎችም በሀገራችን ውስጥ አስተማማኝ ሰላም ካለ ሀገራችንን በቱሪዝም ልዕልና ላይ ከፍ አድርገን የውጭ ቱሪስቶች በከፍተኛ ደረጃ ወደዚህ እንዲጎርፉ እናደርጋለን። የቆይታቸውም ጊዜ በዛው ልክ ይጨምራል ማለት ነው። የቆይታቸው ጊዜ በጨመረ ቁጥር ደግሞ የሚያስገቡት የውጭ ምንዛሬ መጠን በእጅጉ ያድጋል ማለት ነው። ስለዚህ ሰላም የምንም ነገር መሰረት እንደሆነ እዚሁ ጋር ሊሰመርበት ይቻላል። ሌላው የህዳሴ ግድብን ማንሳት ይቻላል። አሁን የህዳሴ ግድብ ቀላል አይደለም። በዙሪያው አካባቢ ያሉ የቱሪዝም መዳረሻና ልማቶችን አስፋፍተን በከፍተኛ ደረጃ እንሰራለን ማለት ነው፣ እኛ መንግስት ብንሆን ማለት ነው። ስለዚህ ሰላም ሲረጋገጥ ከተለያዩ የዓለም አቀፍ
አገሮች ውስጥ የተለያዩ ዜጎች ወደ ሀገራችን በመጉረፍ መጥተው መዋለ ንዋይ ከፍተኛ የሆነ መዋለ ንዋይ እንዲያፈሱ ያደርጋሉ። ያ የሚፈሰው የውጭ ምንዛሬ ደግሞ በአገሪቱ ሁለንተናዊ እድገት ላይ ከፍተኛ የሆነ ለውጥ ያመጣል ብለን እናምናለን። የዜጎች የኑሮ ሁኔታ ከዛው ጋር ተያይዞ ይሻሻላል ማለት ነው። የነፍስ ወከፍ ገቢው የዜጋችን ያድጋል ማለት ነው። በአሁኑ ሰዓት ዜጎቻችን በከፍተኛ ችግር ውስጥ እንደሚኖሩ ሁላችን እናውቃለን። ኢትዮጵያ ቀደምት ሀገር ነች። ነገር ግን አሁን ላይ ባለንበት ሁኔታ በተለያዩ ምክንያቶች በተለይም በጦርነት ምክንያት አገሪቱ በከፍተኛ ሁኔታ እያስቆለቆለች ያለችበት ሁኔታ ስለሆነ ይሄን ሀቅ መካድ አይቻልም። ሀቁን ተጋፍጦ ግን ይሄን ሀቅ ተጋፍቶ መሰራት ያለበትን ስራ ሰርቶ ግን ሰላምን በአስተማማኝ ሁኔታ ማረጋገጥ የሚቻልበትን ሁኔታ መፍጠር ቢቻል አገራችንን በቱሪዝም ሆነ በተለያዩ መስኮች ላይ ትልቅ ማማ ላይ ከፍ አድርገን ልናስቀምጣት እንደምንችል በዚሁ አጋጣሚ ማረጋገጥ እንፈልጋለን ማለት ነው። ስለዚህ ህዝባችን ትብብር ለኢትዮጵያ አንድነትን ቢመርጥ በቀጣይ መጪው የተስፋ የሀገራችን ብሩህ ይሆናል የሚል እምነት አለ ማለት ነው። በቀዳሚነትም ሰላምን እናረጋግጣለን ማለት ነው። ለምን ቢባል ሰላም የሁሉም ነገር መሰረት ስለሆነ ቁልፍ ስለሆነ ማለት ነው። ጨርሻለሁ። አመሰግናለሁ። ከቅርስ ጥበቃ ጋር በተያያዘ ግልጽ የሆነ ፖሊሲ አማራጭ ፖሊሲ አለን። ነጻነትና እኩልነት ፓርቲ የቅርስ ጥበቃና እንክብካቤ ያሉበትን ችግሮች ከግምት ውስጥ በማስገባት እነዚህን መጠቅሳቸውን አማራጭ እይታዎች አስቀምጧል። ቅርሶች ምትክ የሌላቸው የሀገር ሀብቶች በመሆናቸው ለጥበቃና እንክብካቤያቸው ተገቢ ትኩረት እንዲኖራቸው ይደረጋል። በቅርስ ጥበቃ ልማት የምናደርጋቸው እንቅስቃሴዎች ፍትሃዊ እንዲሆኑ በሁሉም የሀገራችን ክፍሎች የሚገኙ የተለያዩ ማህበረሰቦች ታሪክ፣ ቅርሶች፣ እምነቶች ተመጣጣኝ ትኩረት፣ ድጋፍና እንክብካቤ እንዲያገኙ ይደረጋል። ቅድም ምናልባት ህብረትን የጠየቅናቸው ጥያቄዎች እንዴት ቱሪዝምን ለማህበረሰብ እኩልነት ትጠቀማላችሁ በንግግራቸው ስለጠቀሱ እኛ እንደዚህ እናደርጋለን። ጥገና የሚሹ የኪነ ህንፃ ሀብቶቻችንን ለመታደግ የዓለም አቀፍ መብቶችና ሀገራዊ መብቶችን በጋራ በማዛመድ እንጠብቃቸዋለን። የእምነት ተቋማቶችን የአያሌ የማይንቀሳቀሱ ቅርሶች ባለቤቶች በመሆናቸው እነዚህን ቅርሶች ለመጠበቅና ለማስተዳደር የአቅም ግንባታ እናደርጋለን። በዩኒቨርሲቲዎች ደረጃ በከፍተኛ ተቋማት ጥናቶች እንዲደረጉና አስፈላጊ የሆኑ የኢትዮጵያ ቅርሶች እንዲለዩና አስፈላጊው እንክብካቤ እንዲደረግላቸው እናደርጋለን። አመሰግናለሁ። ክቡራንና ክቡራት፣ ወደ መጨረሻው የክርክራችን ምዕራፍ እናልፋለን። በቴሌቪዥን በሬዲዮና በፋና ሚዲያ ኮርፖሬሽን የተለያዩ የዲጂታል አማራጮች ይህንን ፋና መድረክ በቱሪዝም ፖሊሲ ላይ እየተከናወነ ያለ የፖለቲካ ፓርቲዎች የፖሊሲ አማራጭ ክርክር የምትከታተሉ ክቡራንና ክቡራት፣ የክርክር መድረካችን የመጨረሻው ምዕራፍ ላይ ደርሷል። ክቡራን የፖለቲካ ፓርቲ ተወካዮች በቱሪዝም ፖሊሲ ላይ የመጨረሻ የማጠቃለያ ሀሳባቸውን የሚያቀርቡበት ነው። ክቡራንና ክቡራት፣ በዚህኛው ምዕራፍ እያንዳንዳችሁ 5 ደቂቃ የተፈቀደ ጊዜ አላችሁ። በዚህ ጊዜ ውስጥ የማጠቃለያ ሀሳባችሁን ማቅረብ ትችላላችሁ። ትብብር ለኢትዮጵያ አንድነት 5 ደቂቃ መቀጠል ይችላሉ። እሺ፣ አመሰግናለሁ። ትብብር ለኢትዮጵያ አንድነት ቱሪዝም ዘርፍን ለሀገራችን ኢኮኖሚያዊ ለውጥና ለዓለም አቀፋዊ ገጽታ ስትራቴጂክ ምሰሶ መሆኑን በጽኑ ያምናል። የበለጸጉ የተፈጥሮና ታሪካዊ ቅርሶቻችንን በኃላፊነት በማጎልበት አስፈላጊ በሆኑ መሰረተ ልማቶች ላይ የኢንቨስትመንት በማድረግና የኢትዮጵያን ልዩ ማንነት ለዓለም በማስተዋወቅ ለውጭ ምንዛሬ ማስገኛ የስራ ዕድል ፈጠራና ሁሉን አቀፍ እድገት እድሎችን ለመክፈቻ እንዲውል ያደርጋል። በቁርጠኝነት በጥናት ላይ የተመሰረተ እቅድና የተቀናጀ ጥረት በማድረግ እንደ ላሊበላ፣ አክሱም እና የመሳሰሉት በተለያዩ የሀገሪቱ ክልሎች ውስጥ የሚገኙትን ፓርኮችን መዳረሻዎች ተደራሽ ባደረገ መንገድ ዘላቂና ዓለም አቀፍ ተወዳዳሪ እንዲሆን አጥብቆ ይሰራል። በሁሉም የሀገሪቱ ክፍሎች በዓለም የታወቁና በዩኔስኮ የተመዘገቡ ተፈጥሯዊና ታሪካዊ የቱሪዝም መስህብ ቦታዎችን ተገቢውን ጥበቃና እንክብካቤ ያደርጋል። ትብብር ለኢትዮጵያ አንድነት መንግስት ሆኖ ቢመረጥ በተለየ ትኩረት አድርጎ የሚሰራባቸው የተለያዩ የትኩረት አቅጣጫዎች አሉት።
አንደኛ በሀገሪቱ ውስጥ የቱሪዝም ሀብቶቻችንን ጥበቃ በተሳለጠ መንገድ እንዲሰራ ያደርጋል። ሁለተኛ የቱሪዝም መዳረሻ ልማታችንን በሰፊው እናሳልጣለን። ሶስተኛ የቱሪዝም ገበያ ልማትን አስፋፍተን እንሰራለን። አራተኛ የቱሪስት አገልግሎት በተገቢው መንገድ እንዲሳለጥ የተቀናጀና ሰፊ የሆነ ስራ በሀገሪቱ ውስጥ እንዲሰራ እናደርጋለን። አምስተኛ ተቋማዊ አቅም ግንባታ ላይ ያለሰለሰ ጥረት በማድረግ የተጠናከረ ስራ እንዲሰራ ይደረጋል። በመጨረሻም ትብብር ለኢትዮጵያ አንድነትን ብትመርጡ ህዝባችን በቱሪዝም መስክ ብቻ ሳይሆን ሁሉን አቀፍ በሆኑ በሌሎች ሴክተሮችም አገራችን የምታገኘውን የውጭ ምንዛሬ እንድታገኝ ተግተን የምንሰራ መሆኑን እናረጋግጣለን። ከዚሁ ጋር በተያያዘ የቅርስ ጥበቃና የዱር እንስሳ ጥበቃን አጠናክረን እንሰራለን። በሀገራችን በሰላም እጦት ምክንያት ማግኘት ያለብንን ነገር ያጣነውን ጉዳይ ለማስተካከል ቅድሚያ ሰጠን የሀገራችንን ሰላም እናረጋግጣለን። በሰላሙ ምክንያት ታርሰው አምርተው ምርት ለሀገራችን የሚያደርሱ የገጠሪቱ አካባቢ መሬቶች ጦም በማደራቸው ምክንያት ብዙ ችግር እየደረሰበት ያለበት ሁኔታ እንዳለ ስለምንረዳ ጦም ያደሩ የሀገራችን የገጠሪቱ አካባቢ መሬቶች በሙሉ ታርሰው ማምረት የሚገባቸውን ምርት በማምረት ወደ ማዕከል ኢትዮጵያና ወደ ተለያዩ የሀገሪቱ ክፍሎች የምርት ዝውውር በሰፊው እንዲሰራጭ ሰላምን እናረጋግጣለን። ለሰላም ቅድሚያ ሰጠን ትብብር ለኢትዮጵያ አንድነት እንደምንሰራ ህዝባችን በዚሁ አጋጣሚ እንዲያውቅ እንወዳለን። ሰላምን ስናረጋግጥ ሁሉን አቀፍ የሆነ ተጠቃሚነታችንንም እንደምናረጋግጥና በሀገር ውስጥም ሆነ በውጭ ሀገር ውስጥ ሊሰሩ የሚገባቸውን አገሪቱ ጥቅም ልታገኝባቸውን ዘርፈ ብዙ ጉዳዮችን ማከናወንና ማስፈጸም እንደምንችል ህዝባችን በተገቢው እንዲረዳን እንፈልጋለን። ትብብር ለኢትዮጵያን መርጦ የኢትዮጵያን መጪው ተስፋ ብርሃናዊ እንዲሆን የማድረግ ህልማችንን እውን ለማድረግ ህዝባችን ከጎናችን እንዲቆም ጥሪያችንን እናቀርባለን። ምልክታችን አውራጣት ነው። አውራጣት ማለት የአንድነት፣ የትብብር፣ አብሮ የመቆም የጥንካሬና የአሸናፊነት ተምሳሌት መሆኑን እንዲረዳ ህዝባችን እንፈልጋለን። አውራጣትን ይምረጡ። እናመሰግናለን። አመሰግናለሁኝ። ነጻነትና እኩልነት ፓርቲ 5 ደቂቃ አለዎት። ውድ የሀገራችን ህዝቦች፣ የነጻነትና እኩልነት ፓርቲ በሀገራችን በቱሪዝም ዘርፍ ያሉበትን ችግሮች ከግምት ውስጥ በማስገባት የሚከተሉትን ዋና ዋና ተግባራት ይፈጽማል። 1. በሀገራችን የሚገነቡ የመሰረተ ልማት ዝርጋታዎች የቱሪስት መዳረሻዎችን ታሳቢ ያደረጉ እንዲሆኑ ያደርጋል። የትራንስፖርት፣ የመብራት፣ የቴሌኮሙኒኬሽን እና የውሃ አቅርቦትን ያዘምናል። 2. የውጭ ቱሪስቶችን ለመሳብ ከሚደረገው ጥረት ጎን ለጎን ለሀገር ውስጥ ቱሪዝም ተመጣጣኝ ትኩረት ይሰጣል። 3. የቱሪስት መዳረሻዎች ልማት በመንግስትና በግል ድርጅቶች በትብብር እንዲሰራ ምቹ ሁኔታን ይፈጥራል። በዘርፉ የተሰማሩ ባለድርሻ አካላት በመቀናጀት የተሻለ ስራ እንዲሰሩ ይደረጋል። የቱሪዝም አገልግሎት አሰጣጥ ዘመኑ ባፈራቸው የቴክኖሎጂ ውጤቶች እንዲታገዝ ይደረጋል። ወጣቶች፣ ሴቶች እና የዕደ ጥበብ ባለሙያዎች በቱሪዝም ስራ ውስጥ በንቃት እንዲሳተፉ ምቹ ሁኔታዎች ይመቻቻሉ። በመስተንግዶ እና አስጎብኚ ዘርፍ የተሰማሩ ዜጎች ተጨማሪ ስልጠናዎችን በመስጠት በምግብ ዝግጅት እና በቋንቋ ክህሎት ዓለም አቀፋዊ ብቃት እንዲኖራቸው በቂ ስልጠና ይሰጣል። የቱሪዝም እና የመስተንግዶ ስልጠና በማስፋፋት ብቁ እና ንቁ ሰልጣኞች በጥራት እና በብዛት የማፍራት ስራ ይሰራል። የቱሪስት መዳረሻ ልማትና ተጠቃሚነት ፍትሃዊ ይደረጋል። በሁሉም የሀገራችን አካባቢዎች የሚገኙ የቱሪዝም ማህበረሰቦችን በእኩልና ፍትሃዊ በሆነ ይዞታ በማልማት እና በማስተዋወቅ የህዝባችን የእኩልነትና ፍትሃዊነት ጥያቄዎችን እንመልሳለን። ሀገራችን ያሏትን ባህላዊ፣ ታሪካዊና ሃይማኖታዊ የቱሪዝም መስህቦችን የተለያዩ ዘመናዊና በቴክኖሎጂ የታገዙ መንገዶችን በመጠቀም እናስተዋውቃለን። በሀገራችን ያሉ ባህላዊና ሃይማኖታዊ እሴቶችና ታሪካዊ አሻራዎችን እንዲሁም የተፈጥሮ ጸጋዎችን በጥናት በመለየት በዩኔስኮ እንዲመዘገቡ እናደርጋለን። ውድ የሀገራችን ህዝቦች፣ ነጻነትና እኩልነት ፓርቲ ሰላም የሁሉም ነገር መሰረት ነው። ቱሪስቶች ወደ አንድ ሀገር የሚሄዱት ለእረፍት፣ ለምርምር እና ለመዝናናት ነው። ለዚህ ደግሞ እንደ ቅድመ መስፈርት የሚወስዱት
ነገር ቢኖር ሰላም ነው። ሰላም አሁን እንደሚባለው በገዢው ፓርቲ እንደሚባለው ሳይሆን የሀገሩ ዜጋ እንኳን ለሰርግ ለለቅሶ ከዋናዋ ከተማ አጎራባች ከተሞች ደርሶ መመለስ ጥያቄ የሆነበት ጊዜ ነው ያለውና ሰላምን የማስፈን ስራ በአትኩሮት ይሰራበታል። አሁን የተጀመሩትን የቱሪዝምን ከማስፋፋት አንጻር አሁን የተጀመሩትን የጎዳና ላይ ሩጫ ተጨማሪ አትሌቲክስ ስፖርት በመጨመር ውድድሮች በስፋት እና በብዛት በሀገራችን እንዲካሄዱና ቱሪስቶች ወደ ሀገራችን እንዲሳቡ ይደረጋል። የተለያዩ የማህበራዊ ሚዲያዎችና ዓለም አቀፋዊ ሚዲያዎችን ጭምር በመጠቀም የሀገራችን የቱሪዝም ሀብቶች እንዲበለጽጉ እናደርጋለን። በማስተዋወቅ የኢትዮጵያ የዲያስፖራ ማህበረሰብን በማስተዋወቁ ስራ ላይ እንጠቀማለን። በደን መመንመን ምክንያት ብዙ የሀገራችን የዱር እንስሳት ወደ ጎረቤት ሀገር በመሰደድ ላይ ይገኛሉ። ለዚህ ማህበራዊ ግንዛቤ በመስጠት ይሄ እንዲቀንስ እናደርጋለን። የህግ ማዕቀፍ እናሰፋለን። ታላቁን የህዳሴ ግድብና መሰል ፕሮጀክቶች ያሉበትን አካባቢዎች በማልማት ለቱሪስቶች ምቹ መዳረሻዎችን እንፈጥራለን። ዓለም አቀፋዊ ደረጃዎችን የጠበቁ የሆቴል የሆስፒታሊቲ አገልግሎት በማስፋት የቱሪስቶች የቆይታ ጊዜን በማራዘም ገቢን እንጨምራለን። በቱሪዝም መዳረሻ አካባቢዎች የሚኖሩ ዜጎች ከሚገኘው ገቢ ተጠቃሚ እንዲሆኑ በማድረግ የባለቤትነት ስሜት እንዲሰማቸውና ለቱሪዝም መስህቦች ጥበቃና እንክብካቤ እንዲያደርጉ ሁኔታዎችን እናመቻቻለን። የቱሪዝም መዳረሻ አካባቢዎች በማልማት በአካባቢ የሚኖሩ ዜጎች የኑሮ ዘዴያቸውን በማሻሻል አካባቢም ሆነ ነዋሪዎቹ ንጹህና ሳቢ እንዲሆኑ በማድረግ የቱሪስቶች ደስታና የቆይታ ጊዜያቸው እንዲጨምር እናደርጋለን። የተከበራችሁ የሀገራችን ዜጎች ባለፉት ጥቂት ዓመታት በፌዴራልና በክልል መንግስታት የተለያዩ የሀገራችን አካባቢዎች ልዩ ልዩ የቱሪስት መዳረሻዎች ተገንብተዋል። የሚያመጡትም ገቢ እንደዚሁ ከፍ እንደሚል ይጠበቃል። እነኚህን ጅማሬዎች አስፍቶ ከማስቀጠልና የእኛን አማራጭ ፖሊሲና ፕሮግራሞች ስራ ላይ በማዋል ወደ ተግባር እንዲቀየር ግንቦት 24 በሚደረገው ምርጫ ድምፃቸውን እንድሰጡን በአክብሮት እንጠይቃለን። የምርጫ ምልክታችን ብዕር ነው። ብዕር የእውቀት፣ የጥበብ፣ የምርምርና የሚዛናዊነት እና የምክንያታዊነት ምልክት ነው። ብዕርን ይምረጡ። አመሰግናለሁ። አመሰግናለሁኝ። ብልጽግና ፓርቲ 5 ደቂቃ አለዎት። ውድ ኢትዮጵያውያን፣ ዛሬ እንዳያችሁት ተፎካካሪ ፓርቲዎች የቱሪዝም ዘርፍን በአግባቡ አልተረዱም፣ አማራጭ ተጨባጭ ፖሊሲም ይዘው አልቀረቡም። ነገር ግን እኛ ብልጽግናዎች ምድረ ቀደምት ሀገር መሆናችን ዳግም በዓለም አደባባይ ለማስመስከር ቱሪዝም ዋነኛ የልማት ሞተር እንዲሆን ወስነን ዘርፉ በጠንካራ ፖሊሲ፣ የጠራ የልማት እቅድና ብርቱ አስፈጻሚ ተቋማት እንዲመራ አድርገናል። ባለፉት ዓመታት በብሔራዊ ፓርኮች የዱር እንስሳት በመጠበቅ ከሀገር ወጥተው የነበሩ ቅርሶችን በማስመለስና የቱሪዝም ልማት በአፍሪካ ተወዳዳሪ ሀገር እንድንሆን አስችሎናል። ብልጽግና ያለፈውን ዘመን ታሪክ የሚጠብቅና የእኛን ዘመን ቅርስ የሚገነባ በመሆኑ እንደ አድዋ ድል መታሰቢያ በርካታ መዳረሻዎችን አልምተን ለአገልግሎት አብቅተናል። ብልጽግና ቅድሚያ ለዜጋ የሚሰጥ ፓርቲ ነውና ልጆቻችን እንደ እኛ ዘመን በማያውቁት ሀገር እንዳይኖሩ በቀላሉ የሚማሩባቸውና የሚዝናኑባቸው ሙዚየሞች፣ የህዝብ ፓርኮች፣ የመዝናኛ ማዕከሎች፣ ሎጅና ሪዞርቶች፣ የሳይክልና የእግር ጉዞ ሽርሽር ኮሪደር አማራጮች ገንብተን የሀገራችን ዜጎች እንዲሁም የውጭ ቱሪስቶች በስስት ሲጠቀሙባቸውና ደስታቸውን ሲገልጹ በዓይናችን አይተናል። ሀገራችን የሚጎበኙ ቱሪስቶች፣ ታዋቂ ግለሰቦች፣ ዓለም አቀፍ ሚዲያዎችና የሀገር መሪዎች ቁጥር እንዲጨምር አድርገናል። ኢትዮጵያውያን ዲያስፖራ ወደ ሀገር ቤት ሆም ካሚንግ በመጋበዝ እስከ 2ኛ ትውልድ ድረስ ሀገራቸውን እንዲጎበኙና የቅርብ ሩቅ እንዳይሆኑ አበክረን ሰርተናል። በአጠቃላይ ኢትዮጵያ በተባበሩት መንግስታት የቱሪዝም ኢንዴክስ ከፍተኛ እድገት ካስመዘገቡ ሀገራት ቀዳሚ፣ ከቀጠና የኢጋድ ሀገራት የቱሪዝም ሻምፒዮን እንዲሁም በዱር እንስሳት ጥበቃ ዓለም አቀፍ ተሸላሚ ሀገር እንድትሆን የድል መሰረት ጥለናል። የተከበራችሁ ኢትዮጵያውያን፣ በመጪው ምርጫ ዘመን ቱሪዝምን የሀገር ግንባታና የኢኮኖሚ ትራንስፎርሜሽን መሰሶ ለማድረግ ግልጽ ርዕይ ሰንቀናል። በቀጣይ 5 ዓመታት ሀገራችን የሚጎበኙ የውጭ ሀገራት ቱሪስት ቁጥር ወደ 7 ሚሊዮን እናደርሳለን።
ባሉን የሰሉ የቱሪዝም ስትራቴጂዎች በኮንፈረንስ ቱሪዝም፣ የቀጠና ቱሪዝምና ኤኮ ቱሪዝም ዘርፍ ጠንካራ ተወዳዳሪ እንሆናለን። በየዓመቱ ከ200 በላይ ዓለም አቀፍ ሁነቶችን በማምጣት እና ኮፕ 32ን በአግባቡ በማስተናገድ የሀገራችን ከፍታና የሕዝባችን እንግዳ ተቀባይነት ለዓለም ማህበረሰብ እናስመሰክራለን። በስመጥሩ አየር መንገዳችን በቦሌ አልፈው የሚሄዱ በሚሊዮኖች የሚቆጠሩ ተጓዦችን በእግረ መንገድ ቱሪዝም ስቶፕ ኦቨር ትግበራ ሀገራችን እንዲጎበኙ የጀመርነውን ስራ እናልቃለን። ቱሪዝም ዓለም አቀፍ ንግድ ነውና ከዚህ ቀደም በአሜሪካና አውሮፓ ገበያ ተወስኖ የነበረውን ቱሪዝም ለማሻሻል ያሉንን መዳረሻዎች በዲጂታልና ዘመኑን በዋጁ የማስታወቂያ ስልቶች በመጠቀም ቱሪስቶችን ከመካከለኛው ምስራቅ፣ አፍሪካ፣ ኤስያ እንዲሁም ምስራቅ አውሮፓ ሀገራት ለማምጣት በርብርብ እንሰራለን። የቱሪዝምና ሆስፒታሊቲ ዘርፍ በሰለጠነ የሰው ሀብት መምራትና ጥራት ያለው አገልግሎት ለደንበኞች መስጠት ሀገራዊ መገለጫችን እንዲሆን እንሰራለን። በቀጣይ ፓርቲያችን ከመላው ኢትዮጵያውያን ጋር በመሆን ለዘመናት ባህላችን፣ ታሪካችን፣ ተፈጥሮ ሀብት በአግባቡ ጠብቆ ያቆየውን እያንዳንዱ የህብረተሰብ ክፍል ከቱሪዝም ልማት ተጠቃሚ እንዲሆን እናደርጋለን። ሀገራችን በዓለም የቱሪዝም ካርታ ውስጥ ጎልታ እንድትታይ ስማርት መዳረሻዎችንና የኮንፈረንስ ማዕከላትን እንገነባለን። የቱሪዝም ኢንቨስትመንት ዞኖችን በማቋቋምና ልዩ ማበረታቻ በመስጠት የሀገር ውስጥ ብራንዶችን ከማሳደግ ባሻገር ዓለም አቀፍ እውቅ የሆቴል ብራንዶች ወደ ሀገራችን እንዲገቡ እናደርጋለን። ቱሪዝም ለሀገር ውስጥ ምርት ጂዲፒና ስራ ፈጠራ ያለውን ድርሻ እናሳድጋለን። ዘመኑ የቱሪዝም ነውና የቱሪዝም ቤተሰቦች በሰሩት ልክ ተጠቃሚ የሚሆኑበት ስርዓት እናበጃለን። ብልጽግናን መምረጥ የኢትዮጵያን ክብርና ዓለም አቀፍ ተሰሚነት ከፍ ማድረግ ነው። ብልጽግናን መምረጥ የኢትዮጵያን እውነተኛ ምድረ ቀደምት ሀገርነት በዓለም አደባባይ ማስተዋወቅ ነው። ብልጽግናን መምረጥ ለሀገራችን ዜጎች በተለይም ወጣትና ሴቶች የስራ ዕድል መፍጠር ነው። ቱሪዝም ያበለጽጋል። ምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመተባበር የአንድነትና የሉዓላዊነት ምልክት ነው። ኢትዮጵያ ወደ ተምሳሌት ሀገር ብልጽግናን ይምረጡ። አመሰግናለሁ። እናመሰግናለን። ክቡራንና ክቡራት፣ በቱሪዝም ፖሊሲ ላይ ያተኮረው የፋና መድረክ የክርክር መድረክ ተጠናቋል። ክቡራንና ክቡራት፣ በዚህ የክርክር መድረክ ላይ የተገኙት 3 የፖለቲካ ፓርቲዎች ናቸው። ትብብር ለኢትዮጵያ አንድነት፣ ነጻነትና እኩልነት ፓርቲና ብልጽግና ፓርቲ። እነዚህን ፓርቲዎች በመወከል በዚህ ቦታ ተገኝተው ለእናንተ ለክቡራን ኢትዮጵያውያን 90 ደቂቃና ከዛ በላይ ከመቀመጫቸው ቁመው የፖሊሲ አማራጮቻቸውን ያቀረቡት የፓርቲ ተወካዮች ትብብር ለኢትዮጵያ አንድነትን በመወከል ዶክተር የዓለም ታምሩና ወይዘሮ ህይወት ያረጋል ናቸው። ነጻነትና እኩልነት ፓርቲን በመወከል አቶ ኡመር አብዱራህማንና ወይዘሮ ነቢያ መሐመድ ናቸው። ብልጽግና ፓርቲን በመወከል ደግሞ አቶ ስለሺ ግርማና ዶክተር የትምጌታ አስራት። ክቡራንና ክቡራት፣ እዚህ ተገኝታችሁ ለመላ ኢትዮጵያውያን የፖሊሲ አማራጮቻችሁን ስላቀረባችሁ በመላ ኢትዮጵያውያን ስም እናመሰግናለን። ክቡራን ተመልካቾቻችን፣ የዚህ ሳምንት ፋና መድረክ ተጠናቋል። በሌላ ርዕሰ ጉዳይ እስከምንገናኝ እኔ ዳዊት መስፍን እሰናበታችኋለሁኝ። ሁላችሁንም እናመሰግናለን። ጤና ይስጥልኝ።